አሜን። ዝማሬችን ይቀበልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም ክርስቲያኖች ኦርቶዶክሳውያን በያላችሁበት የአምላካችን የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን አላችሁ? ዛሬ እንግዲህ የቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 31 ያለው ኃይለ ቃል በተወሰነ መልኩ የምንቆይበት የእግዚአብሔር ቃል ነው። እንግዲህ ቃሉ ያው ስለ ገብርኄር፣ ስለ ታማኝ፣ ስለ በጎ አገልጋይ የሚያወራ ነው። እንግዲህ ስለ ገብርኄር ሁላችንም እንዴት አድርገን በጎና ታማኝ አገልጋይ መሆን አለብን፣ ክፉና አገልጋይ ከሆነን ደግሞ መጨረሻችን ዕጣ ፈንታችን ምንድነው የሚለውን እነሱን ሊገባን በሚችል መንገድ ገለጥ በማድረግ ቀለል በማድረግ ብዙ ሳናወሳስብ እንነግራችኋለን። የማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 31 ያለው ቃል እንዲህ ይላል። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል።
ለእያንዳንዱ እንደ አቅሙ ላንዱ 5 መክሊት፣ ላንዱ 2፣ ላንዱ 1 ሰጠና ወደ ሌላ ሀገር ወዲያውኑ ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 መክሊት አተረፈ። እንዲሁ 2 የተቀበለው ሌላ 2 አተረፈ። አንድም የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመን በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለው ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊት የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ። 1 መክሊት የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህባት የምታጭድ ካልበተንክባት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ፈራሁም፣ ሄጄም መክሊትህን በምድር ቀበርኩ፣ እነሆ መክሊትህ አለው። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁባት እንዳጭድ ካልበተንኩባት እንድሰበስብ ታውቃለህን? እንደዚያስ ቢሆን ስለዚህ ገንዘቤን ለለዋጮች አደራ ልትሰጥ በተገባህ ነበር። እኔም መጥቼ ያለኝን ከትርፍ ጋር እወስደው ነበር። ስለዚህም መክሊቱን ውሰዱበት፣ 10 መክሊት ላለው ስጡት፣ ላለው ሁሉ ይሰጠዋል ይበዛለታል፣ ከሌለው ግን ያለውን እንኳ ይወሰድበታል። የማይጠቅመውን ባሪያ በውጪ ወዳለው ጨለማ አውጡት፣ በዚያም ልቅሶና ጥርስ ማፋጨት ይሆናል ይላል። ስለ ቃሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። እንግዲህ እንደምታዩት ነው ይህንን መጽሐፍ ስለ ገብርኄር ሁላችንም በመጠኑ እናውቃለን። ከዚህ መጽሐፍ ጋር በተያያዘ ትክክል ያልሆኑ ፍቺዎች፣ ትክክል ያልሆኑ አንዳንድ መገለጥ በሌለባቸው መንገድ የሚገለጡ የመጽሐፍ ቅዱስ ጥቅሶች አሉ። እነሱ ይስተካከላሉ፣ እናርማለን። ለምሳሌ ላለው ይሰጡታል ይጨመርለታል የሚለውን ብዙ ጊዜ በቃ ሀብትም ገንዘብም የሚሰጠው የሚያገኘው ሀብታም ነው፣ እንደው ሎተሪ እንኳን የሚወጣው ለሀብታሞች ነው እንላለን። እና ላለው ይጨመርለታል ማለት ሀብት ላለው ሀብት ይጨመርለታል ብለን ከዚህ ዓለም ቁሳዊ ነገሮች ጋር አያይዘው የሚፈቱ ለስንፍና ንግግር የሚጠቀሙ አንዳንድ ሰዎች አሉ። እነዚህ ነገሮች በጥቂቱ ሊገባን በሚችል መልኩ እናያለን። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ እንደሚታወቀው መጀመሪያ ላይ ስለዚህ መጽሐፍ ስናነሳ በጣም ልብ ብለን ልናነሳው የሚገባ አንድ ጉዳይ አለ። ይሄ ምንድነው? ጌታችን ኢየሱስ ክርስቶስ ወንጌልን የሚያስተምርበት ዘይቤ ነው፣ ጥበብ። ወንጌልን የሚያስተምርበት ጥበብ በዋናነት ይጠቀሳል። ያ ማለት ምንድነው? በሚገባቸው መልኩ ለገበሬው በዘር በእርሻ፣ ለነጋዴው በዲናር በምናን በመክሊት፣ ለእናቶች ለቤት እመቤቶች በእርሾ፣ እንዲሁ ደግሞ በዚህ በመንግስት ሰራተኛ አካባቢ ያሉ በቀረጥ እየመሰለ በምሳሌ እየመሰለ ያስተምራቸው ነበር። ለዛም አይሁድም ቢሆኑ በዛ የተሰበሰቡት አሕዛብም ቢሆኑ ሌሎቹም ጌታችን ኢየሱስ ክርስቶስ ትምህርቱ ቀለል ያለ ለማንኛውም ሰው ያልጠነከረ ክፉና ጠማማ አእምሮ ከሌለው ወይም እንደ አይሁዳውያን ለስተትና ለጥፋት ከሚሰማው በቀር የጌታችን የመድኃኒታችን ኢየሱስ ክርስቶስ ትምህርቱ ለሁሉ የሚገባ ነበረ። ስለዚህ እውነተኛው መምህር
ስለዚህ በዚህ ዘመን አብዛኛው ሰው ሊሰማውና ሊገባው በሚችለው መጠን ምሳሌ መስለን መጽሐፍ ቅዱስ ጠቅሰን አጣቅሰን መናገር እንዳለብን ከክርስቶስ ኢየሱስ ይሄንን ተምረናል። እንግዲህ በዚህ የማቴዎስ ወንጌል ምዕራፍ 13 ቁጥር 34 ላይ እንዲህ የሚል ኃይለ ቃል ታገኛላችሁ። ኢየሱስም ለሕዝቡ ይህንን ሁሉ በምሳሌ ተናገረ ይላል። በነቢዩ በምሳሌ አፌን እከፍታለሁ፣ ዓለም ከተፈጠረ ጀምሮ የተሰወረውን እናገራለሁ የተባለው ይፈጸም ዘንድ ያለ ምሳሌ አልተናገራቸውም ይላል። ያው ደቀ መዛሙርት እንግዲህ ለምንድነው በምሳሌ የምትነግረን? ለምንድነው በምሳሌ የምታስተምረን? ብለው ጥያቄ ያቀርበው ነበረ። የገበሬውን በእርሻ መካከል በለም መሬት፣ በጭንጫ መሬት፣ በድንጋይ መሬት፣ በመንገድ ዳር የወደቀውን የእርሻውን የገበሬዎችን ነገር ሲናገር ለምንድነው በምሳሌ የምታስተምረው ሲሉ አፌን በምሳሌ ከፍታለሁ፣ እንዲሁ ደግሞ በከፍታለሁ፣ ዓለም ከተፈጠረ ጀምሮ የተሰወረውን እናገራለሁ ተብሎ በነቢይ የተነገረውን አላስተዋላችሁምን? በማለት ወደፊትም ክርስቶስ ኢየሱስ በምሳሌ እንደሚያስተምር እንደሚጠቅስ መምህራንም እንዲሁ ለሰዎች በሚገባ መልኩ በምሳሌ እንዲያስተምሩ አዞናል ማለት ነው። እንግዲህ በመዝሙር 78 ቁጥር 2 ላይ አፌን በምሳሌ ከፍታለሁ የሚለው የቅዱስ ዳዊት ዝማሬ መሆኑን ጌታችን ኢየሱስ ክርስቶስ ጠቅሷል። ስለዚህ ጌታችን እንግዲህ ገበሬዎች በበዙበት ቦታ ስለ ዘሪና ስለ ገበሬ ስለ እርሻ፣ ሴቶች የቤት እመቤቶች በበዙበት ቦታ ስለ እርሾ፣ ስለ ዱቄት፣ እንዲሁ ደግሞ አሳ አጥማጆች በበዙበት ቦታ ስለ አሳ ማጥመድ፣ በዛ መጠን የመንግስት ሰራተኞች ደግሞ ሲመጡ እነሆ ለቄሳር ግብር መክፈል ይገባል አይገባም ብለው የመንግስት ሰራተኞች አይሁዳውያን ሮማውያንም ጭምር ጌታችንን ከቄሳር ሊያጣሉት በፈለጉ ጊዜ ሁላችሁ እንደምታውቁት 1 ሳንቲም ስጡኝ አለ፣ ሰጡት። ከዛ ምን አለ? ይህ በዚህ ጋር የማን ምስል ይታያቸዋል አላቸው። የሰው የንጉስ የክርስቶስ ምስል የእግዚአብሔር ምስል ይታያል፣ በዚህ ውስጥ የቄሳር ይታያል አለ። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አለ። እንግዲህ ይሄ በመንግስት አካባቢ ያሉ ቀረጥ የሚቀርጡ ግብር የሚሰበስቡ ሰዎች ሊረዱት ይችላሉ። በዛው መጠን ደግሞ እንዲሁ ሌሎች ምሳሌዎችንም እንደዚሁ በዚሁ ላይ ነጋዴዎች ደግሞ ሲመጡ በመክሊት፣ በምናን፣ በድርሃም በተለያየ ነገር እየመሰለ ያስተምራቸው ነበር። ከዚህ መካከል እንግዲህ ይሄኛው ስለ ነጋዴዎች ነግደው ስለሚያተርፉ ነጋዴዎች የተመሰለ ምሳሌ ነው ማለት ነው። ምሳሌው እንግዲህ ብዙ አይነት ነገሮች አሉት። አንደኛ አንድ ባለጸጋ ወደ ሩቅ አገር ሊሄድ የወደደ ባለጸጋ ይላል። እንግዲህ ከስር ዋና ነጥቦችን እንናገራለን። ወደ ሩቅ አገር ሊሄድ የወደደ ባለጸጋ አለ። ወደ ሩቅ አገር ሊሄድ የወደደው ባለጸጋ ማን ነው ሲባል ይህ ባለጸጋ በባህሪው ጉድለት የሌለበት ይቀረ የማይባል ሁሉ በእጁ የሆነ መድኃኔዓለም ኢየሱስ ክርስቶስ ነው ባለጠጋው። እሱ መድኃኔዓለም ከሆነ ወደ ሩቅ አገር የሚሄድ ለምን አለ? እንግዲህ ወደ ሩቅ አገር የተባለው አንድም ወደ ላይ ወደ ሰማያት ሩቅ ወደ ሆነው ወደ ሰማያት የሚሄድ ሊሄድ ሲያስብ ማለት ነው። ወይም ደግሞ ጌታችን እውነተኛው ባለጠጋ በዚህ ምድር ላይ ያደረገውን ወይ ደግሞ ሊያደርግ ያሰበውን የሰው ልጅን የማዳን አገልግሎት ከፈጸመ በኋላ ወደ ሰማይ ሲያርግ ወደ ሩቅ ሰማይ ከመሄዱ በፊት አገልጋዮችን ጠርቶ ማዕረግን፣ ሹመትን፣ ስልጣንን ሰጣቸው። ስለዚህ ወደ ሩቅ አገር የሚለውን ሐሳብ ስታዩ ሩቅ አገር የተባለ መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ እንዳረገ ወደ ሰማይ እንደወጣ ያሳያል። ባለጠጋ መባሉ ደግሞ በባህሪው የሚጎለው ነገር የሌለ ሁሉ በእጁ የሆነ ሁሉ የእርሱ የሆነ ዓለምና መላው የኔ ነው
ብሎ እንደተናገረ ዓለምም መላው ሁሉ ንብረቱም ሀብቱም ሁሉ የእርሱ መሆኑን ያሳያል። እንግዲህ ሰማይ ሩቅ አደራ ጥብቅ ይላሉ አባቶች። ሰማይ ሩቅ አደራ ጥብቅ ይላሉ። ስለዚህ ወደ ሩቅ አገር ማለት ወደ ሰማይ ሊሄድ ሲወድ ማለት 40 ቀን ከሙታን ትንሣኤ በኋላ 40 ቀን ሲሞላው ወደ ሰማያት ለማድረግ ሲፈልግ ጌታችን ለደቀ መዛሙርቱ በርከት ያሉ ስልጣኖችን ለአገልጋዮቹ ስልጣንን ሰጠ ይላል። እንግዲህ ባሮቹን ጠራ፣ አገልጋዮቹን ጠራ ይላል። አገልጋዮቹን ጠራ። አገልጋዮች የተባሉት እነማን ናቸው አሉ? አንደኛ ሐዋርያት፣ ሁለተኛ ሊቃነ ጳጳሳት፣ ሶስተኛ ካህናት፣ አራተኛ ዲያቆናት፣ አምስተኛ ምዕመናን ናቸው። እነዚህ የባለጸጋው አገልጋዮች ናቸው። ሌላው የሚገርማችሁ ይህ ባለጸጋ በዘመናችን ከምናያቸው ባለጸጎች በጣም ለየት ያለ ባለጸጋ። በጣም አሁን በነገራችን ላይ ብዙ ሀብታሞች ብዙ ባለጸጎች ታውቃላችሁ ሁላችሁም። ግን እንደዚህ አይነት ባለጸጋ በጣም በጣት የሚቆጠር ከመቶ ወይ 1 ወይ 2 ይገኛል። ምን አይነት ባለጸጋ መሰላችሁ? አንደኛ ሳይሰስት የሚሰጥ ባለጸጋ። አሁን ባለጸጎች ሳይሰስቱ ይሰጣሉ። እንደውም በዚህ ዘመን የሚያግበሰብሱ ሁሉ ለኔ የሚሉ የማይጠግቡ ገንዘብ በቃኝ የማይሉ ባለጠጎች ነው ያሉት በዘመናችን። ይሄ ባለጸጋ ግን የሚለግስ ባለጸጋ ሲለግስ ደግሞ በአራጣ ያልሆነ በአራጣ የማይሰጥ ወይም ደግሞ ሌሎቹ ባለጸጋ ያልሆኑ በሰጣቸው ገንዘብ ነግደው አትርፈው እንደሱ ባለጸጋ እንዲሆኑ የሚፈልግ ባለጸጋ። ይገርማችኋል። አብዛኞቻችን በተለይ ሁላችንም ባለጸጎች የአብዛኞቹ የባለጸጎች የገቢ ምንጭ ስናይ የደሃ እንባ ያለበት እንጀራ ውስጥ የሆነ ነገር ጨምረው ዱቄት ውስጥ የሆነ ነገር ገብቶ ዘይት ውስጥ የሆነ ነገር ገብቶ ሰነድ አጭበርብረው ደልዘው ፎርጂድ አሰርተው እቃ ላይ የሆነ ሌላ እንትን ለጥፈው አብዛኛው ባለጸጋ ማለት ሁሉም አይደለም፣ አብዛኛው ባለጸጋ የገቢ ምንጩ የደሃ እንባ ያለበት ነው፣ ወይም ደግሞ ሌሎቹን ሰዎች ሊጎዳ የሚችል ነገር ያለበት ነው እንጂ እውነት ሌሎቹን ይዞ የሚያድግ አብሮ የሚያድግ ወይ ደግሞ ሌሎቹም እንደሱ ባለጸጋ እንዲሆኑና ከመመጽወት ከመቀበል ወደ መስጠት እንዲሸጋገሩ የሚያደርግ ባለጸጋ በዘመናችን የለም ለማለት ባያስደፍርም፣ ግን በጣም ጥቂት ባለጸጎች ይኖራሉ። አብዛኞቹ ግን ደሃን ቀምተው ደሃን አስለቅሰው የሰው ቤት ገፍተው የሰው ንብረት ቀምተው አስለቅሰው የሚበለጽጉ ባለጸጎች ናቸው። እና ይህ ባለጸጋ ለጋሽ ነው፣ ሰጪ ባለጸጋ ነው። ድሆች የሌላቸው ሰዎች አብረውት እንዲያድጉ እንደሱ ባለጸጋ እንዲሆኑ እንደሱ ለጋሽ እንዲሆኑ የሚፈልግ ባለጸጋ ነው ይላል። ይህ ባለጸጋ ለዛም አገልጋዮቹን ጠርቶ ምን አላቸው? ጸጋን ሰጣቸው፣ መክሊትን ሰጣቸው። ሂዱ ነግዱ አትርፉ ብሎ መክሊት ሰጣቸው ይላል። መክሊት ሰጣቸው እንዲያተርፉ እንዲነግዱበት። ሌላው የሚተሳሰብ ባለጠጋ ነው። መስጠት ብቻ ሳይሆን የሚከታተል ከሰጣቸው በኋላ የሰጣችሁትን ሀብቴን፣ ጸጋዬን፣ በረከቴን የት አደረሳችሁት ብሎ የሚከታተል ባለጸጋ ነው እንጂ ምክንያቱም አንዳንድ ጊዜ ለአንዳንድ ሰው ለሰነፍ ሰው ገንዘብ ብትሰጡት በገንዘቡ የተለያዩ ሱስ ገብቶ ወይ የሚበላ የማይሆን እጽ ያለበትን ነገር ወይ ደግሞ የሚጨስ ነገር ገዝቶ ራሱን ሊጎዳ ይችላል። ስለዚህ አንዳንድ ጊዜ ገንዘብ መስጠት ብቻ ሳይሆን የምንሰጠው ገንዘብ የት እንደደረሰ መከታተል ማለት ማሳቀቅ ማለት አይደል። ለዛው ደግሞ ይሄ ባለጸጋ ይገርማቸዋል። ዛሬ ሰጥቶ ነገ ገንዘብ የት አለ አላለም። አንዳንድ ሰዎች ገንዘብ ያበድሩና ገንዘብ ይሰጡና እረፍት ነው የሚነሱት። በቃ እረፍትና ጊዜ አይሰጡም። በቃ ሰውየው ቸግሮኛል እከፍላለሁ ትንሽ ጊዜ ስጠኝ እንኳን ሲባል አይፈልጉም። በዚህ በነገራችን ላይ በማቴዎስ ወንጌልም እንዲህ አይነት ቃል አለ። አንድ ባለጸጋ ገንዘብ ተበደረና አንድ ሰው
የሚከፍለው ሲያጣ ጌታው ተወለት፣ ዕዳውን ተወለት ይላል። ዕዳውን ተወለት። ከዛ በኋላ ደስ እያለው ወጣ። ደስ እያለው ወጣ። ነገር ግን እሱ ደግሞ ከተበደረው ላይ ያበደረው ሌላ ተበዳሪ ነበረ። ከዛ ሲወጣ ያንን ተበዳሪ ይዞ አነቀው ይላል። ይዞ የማቴዎስ ወንጌል ምዕራፍ 18 ላይ ነው ያለውና ስለዚህ ምን ይላል መሰላችሁ? መቆጣጠር በጀመረ ጊዜ 1000 መክሊት ዕዳ ያለበት አንድ ሰው ነበረ። የማቴዎስ ወንጌል ምዕራፍ 18 ቁጥር 23 ይጠቅማችኋል፣ ስሙ። ከዛ አንድ ሰው ባሮቹን ሊቆጣጠር የወደደ ንጉስ ትመስላለች መንግስተ ሰማያት። መቆጣጠር በጀመረ ጊዜ አለ 1000 መክሊት የማይቆጠር ብዙ ገንዘብ ያለበት አንድ ሰው ነበር አለ። የሚከፍለውን ቢያጣ እርሱና ሚስቱ ልጆቹም ያለውን ሁሉ እንዲሸጥና ዕዳውን እንዲከፍል ጌታው አዘዘው። ገንዘቤን አምጣ፣ ልጆችህንም ሸጠ ይሁን ሚስትህንም በሰራተኝነት በግርድና ሰጥተህ ይሁን ብቻ ገንዘቤን አምጣ አለ። ማንኛው? ይህ ባለጸጋው ማለት ነው። ከዛስ ስለዚህ ባሪያው ወድቆ ሰገደለት። ጌታዬ ሆይ ታገሰኝ፣ ሁሉን እከፍላለሁ አለው። የዚያ ባሪያ ጌታ አዘነለትና ለቀቀው፣ ዕዳውንም ተወለት። ጭራሹን በቃ ተቸግረህማ ከሆነ አተ ከሆነ እግዚአብሔር ያውቃል፣ ስለዚህ ለኔም የሰጠኝ እግዚአብሔር ነው ብሎ ተወለት ይላል። ተወለት። ከዛስ ተወለት እከፍላለሁ ብሎ ከዛ ዕዳውን ተወለት። ነገር ግን ያ ባሪያ ወጥቶ ከባልንጀሮቹ 100 ዲናር ዕዳ ያለበትን አንዱን አገኘው ይላል። የተበዳሪ አበዳሪ ማለት ለምሳሌ ብዙ ገንዘብ ከሆነ ሰው ተቀበሉና ከዛ ላይ እናንተ 100 ብር ለሰው ትሰጣላችሁ። ከዛ ጊዜያችሁ ሲደርስ ያ ብዙ ገንዘብ የሰጣችሁ ሰው ገንዘቤን አምጣ ይላችኋል። የለኝም ቸግሮኛል ትላላችሁ። በቃ የምትከፍለው ከሌለ ችግር የለም እኔ ከእግዚአብሔር አገኘዋለሁ ውሰደው፣ በቃ ተው፣ አትክፈል፣ አትጨናነቅ ሲላችሁ ደስ ነው የሚላችሁ። በጣም ደስ ብሏችሁ ትወጣላችሁ። ልክ ስትወጡ ደግሞ እናንተ ከዛ ገንዘብ ላይ 100 ብር የሰጣችሁት ሰው ታገኙታላችሁ። አይገርማችሁም? ከዛ በኋላስ ነገር ግን ባሪያ ወጥቶ ከባልንጀሮቹ 100 ዲናር ዕዳ ያለበትን አንዱን አገኘ። ዕዳውንም ክፈለኝ ብሎ ያዘው፣ አነቀው። ስለዚህ ባልንጀራውን ባሪያ ወድቆ ታገሰኝ፣ ሁሉን እከፍላለሁ ብሎ ለመነው ይላል። እሱ ብዙ ገንዘብ የሰጠውን ሰውዬ እንደለመነው 100 ብር ያለበት ሰው ደግሞ ይሄኛውን ለመነው። ከዛስ እርሱ አልወደደም፣ ግን ሄዶ ዕዳውን እስኪከፍል ድረስ በወህኒ አኖረው ይላል። በጣም ነው የሚገርመው። እንደውም ጭራሽ በፍጹም እንደውም ና እስር ቤት ትገባለህ፣ ና እንደውም በቃ መንግስት ሕግ ፍርድ ይዳኘናል ካልከፈልክ ብሎ ሰርቶ እንኳን እንዳይበላ በወህኒ ቤት አኖረው ይላል። አይገርማችሁ? በወህኒ ቤት አኖረው ይላል። ከዛስ ባልንጀሮቹ የሆነውን አይተው ያ ባልንጀራ ብዙ ገንዘብ የተተወለት ሰው ያደረገውን አይተው እጅግ አዘኑ። ማዘን ብቻ አይደለም፣ መተውም የሆነውን ሁሉ ለጌታ ነገሩታል። መተው ለጌታው ምን አሉት? ጌታ ሆይ አንተ ብዙ ዕዳ የተውክለት ያ ሰው እኮ እሱ ጥቂት ዕዳ ያበደረውን ሰው ነበርና እከፍላለሁ ሲለው እምቢ አለ፣ አነቀው፣ በእስር ቤትም አስቀመጠው። አይገርማችሁም? በእስር ቤትም አስቀመጠው፣ እንደውም አሰረው። ዕዳህን እስክከፍል ድረስ በዚህ ትቆያለህ፣ በዚህ በእስር ቤት ትበሰብሳለህ አለው ብለው አዘኑ ይላል። አሽከሮቹ የዕዳው ሲተውለት ያዩ የነበሩ ሰዎች በጣም አዘኑ። ስለዚህ ከዛ በኋላ ምን አለ? ባልንጀሮቹ ከዚያ ወዲያ ጌታው ጠርቶ አንተ ክፉ ባሪያ ስለለመንከኝ ያንን ዕዳ ሁሉ ተውኩልህ፣ እኔ እንደማርኩ ባልንጀራህን ልትምረው አይገባህምን? እኔ እንደማርኩ ባልንጀራህን ልትምረው አይገባህምን? አይታችኋል። ስለዚህ እንዲህ አይነት ባለጸጋ ነበር ባለጸጋው። እንዲህ አይነት ባለጸጋ መልካም ባለጸጋ ነበር። ስለዚህ ደግ የሆነ የሚሰጥ ለጋሽ የሆነ ባለጸጋ ነበር። ስለዚህ ወደ ሩቅ ሀገር የሚለው ወደ ሰማይ ማረጉን ይነግራል። ከዛ ባሮቹን ጠራ፣ አገልጋዮቹን ጠራ ማለት ሐዋርያትን 72ቱ አርድእትን 36ቱ ቅዱሳን አንስትን እንዲሁም ደግሞ በጥቅሉ ሐዋርያት፣ ሊቃነ ጳጳሳት፣ ካህናት፣ ዲያቆናት፣ ምዕመናን እነዚህ የእግዚአብሔር የጌታችን አገልጋዮች ናቸው። በተዋረድ ከዚህ ወጣ ይል ወይ ሐዋርያ ነው ወይ ሊቀ ጳጳስ ነው ወይ ካህን ነው ወይ ዲያቆን ነው ወይ ምዕመን ነው። እነዚህ አምስቱም የእግዚአብሔር አገልጋዮች ናቸው። ጠራ ይላል።
ኑ ብሎ ጠራቸውና መክሊት ሰጣቸው ይላል። መክሊት ሰጣቸው። መክሊት ማለት መገበያያ ገንዘብ ማለት ነው፣ ብር ማለት ነው። አሁን በአሁን ሰዓት የአሜሪካ ዶላር፣ ፓውንድ ምንድነው ብዙ አይነት የገንዘብ አይነቶች አሉ። የኢትዮጵያ ብር፣ የኬንያ ሽልንግ እንደዛ የተባለ እንደሚጠራው ሁሉ በዛ ዘመን ትልቁ መገበያያ መክሊት ነበር። መክሊት እንደውም አንዳንድ አባቶች ምን ይላሉ ሊቃውንት፣ አንድ መክሊት 10,000 ብር ነው ይላሉ። አንድ መክሊት ሲመነዘር ለምሳሌ አንድ የአሜሪካ ዶላር በኢትዮጵያ ሲመነዘር ምን ያህል ነው እናንተ ታውቃላችሁ? አንድ ፓውንድ ምን ያህል እንደሚመነዘር ታውቃላችሁ። ስለዚህ በዛ ሰዓት አንድ መክሊት 10,000 ብር ይመነዘር ነበር። ስለዚህ መክሊት ሰጣቸው ይላል። መክሊት ማለት ገንዘብ ነው። ገንዘብ ደግሞ የሰጣቸው ይዘው እንዲቀመጡ አይደለም። እንደምታውቁት ገንዘብ የተሰጣችሁን ገንዘብ ይዛችሁ ብትቀመጡ ምን ይሆናል? ለምሳሌ ገንዘቡ አንደኛ ዋጋው ይወርዳል። ገንዘብ መስሪያ ነው፣ ገንዘብ መነገጃ ነው፣ ገንዘብ ማትረፊያ እንጂ ይዛችሁ የምትቀመጡ። ለምሳሌ የዛሬ 10 ዓመት የተሰጣችሁ 10,000 ብር ዛሬ ላይ የ1,000 ብር እንኳን ያህል አቅም ላይ ኖሮ ይችላል። ለምሳሌ ዛሬ ላይ የሆነ ሰው እንካ ስራበት ብሎ 10,000 ብር ቢሰጣችሁ ያንን ገንዘብ እናንተ ብታስቀምጡት የዛሬ 10 ዓመት የ10,000 ብር እንደው አንድ ሳህን ሁሉ ላይገዛ ይችላል። አሁን በዚህ አይነት የኢኮኖሚ ውጥረት 10,000 ብር ምናልባት እንደው ሳህን እንደው አንድ ደህና የቤት ዕቃ እንኳን ላይገዛ ይችላል። ምክንያቱም ትናንትና ጥቂት ገንዘቦች የምናወጣባቸው ዕቃዎች ዛሬ የት ሄደዋል? የትና የት ናቸው? ስለዚህ ገንዘብ ምንድነው አሉ? መነገጃ፣ ማትረፊያ፣ መስሪያ ነው። ስለዚህ መክሊት የሰጣቸው እንዲነግዱበት፣ እንዲያተርፉበት፣ እንዲሰሩበት ነው። መክሊት ምንድነው? ጸጋ ነው። መክሊት ጸጋ። መክሊት ሰጣቸው ማለት እንደየአስፈላጊነቱ ለእያንዳንዳቸው የሚሆን ጸጋ ሰጣቸው ይላል። እንግዲህ ከእግዚአብሔር ሁላችንም ያልተቀበልነው ጸጋ የለም። ብዙ አይነት ጸጋዎች ተሰጥተውናል። ብዙ አይነት ጸጋዎች ተሰጥተውናል። ለምሳሌ ሮሜ 12 ላይ ቅዱስ ጳውሎስ እንዲህ ይላል። ሮሜ 12 ቁጥር 6 እንዲህ ይላል፣ እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገራለን። አገልግሎትም ቢሆን በአገልግሎታችን እንትጋ። የሚያስተምር ቢሆን በማስተማሩ ይትጋ። የሚመክርም ቢሆን በምክሩ ይትጋ። የሚሰጥ በልግስና ይስጥ። የሚገዛ በትጋት ይግዛ። የሚምር ደግሞ በደስታ ይማር ይላል። አይታችኋል? እግዚአብሔር ምን አይነት ጸጋ ሰጠ? ልዩ ልዩ ጸጋ ሰጠ። ምን አይነት? ትንቢት የሚናገር አለ፣ አገልግሎት የሚያገለግል ሰው አለ፣ የሚያስተምር ሰው አለ፣ የሚመክር ሰዎች ተው ብሎ የሚቆጣ የሚመክር ሰው አለ፣ ደግሞ የሚሰጥ ሰው አለ፣ በመስጠት የሚያገለግል ሰው አለ፣ የሚገዛ ደግሞ ባለስልጣንም አለ። ይህም ጸጋ ነው ከእግዚአብሔር የሚሰጥ። ደግሞ የሚምር ይቅር የሚል የሚምር ምሕረትን የሚያደርግ ሰው አለ። ይሄም አንዱን ራሱን የቻለ ጸጋ ነው። ስለዚህ እያንዳንዱ እንደ ብዙ ጸጋዎች እንደተሰጡት ሮሜ 12 ቁጥር 6 ላይ ይነገራል። እንዲሁ ደግሞ ኤፌሶን 4:7 ላይ ኤፌሶን 4:7 ላይ እንዲህ የሚል ቃል አለ። ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። አይታችኋል? ስለዚህ ለባሪያዎቹ ለአገልጋዮቹ ምን አላቸው? ጠርቶ ጸጋ ሰጣቸው። ለእያንዳንዳቸው ጸጋን ሰጣቸው። ስለዚህ ጸጋ ያልተሰጠው ሰው የለም። ምን አይነት ጸጋ ተሰጥቶናል? በኋላ እንመለስበታለን፣ እናየዋለን። ስለዚህ ምንድነው የሚለው? ነገር ግን እንደ ክርስቶስ ስጦታ መጠን፣ እንደ እግዚአብሔር ስጦታ መጠን ነው። መጠኑን የሚያውቀው እሱ ነው። አንዳንድ ጊዜ ከእግዚአብሔር ስጦታ ስንቀበል መጠኑንም እኛ መወሰን የምንፈልግ ሰዎች አለን። አይታችኋል? ስጦታው እግዚአብሔር ስለሆነ እያንዳንዳችን ለምሳሌ ለዚህ ለዲያቆን ነጋሽ ለወንድማችን፣ ለጽጌ፣ እንዲሁ ደግሞ ለአይን ዓለም፣ ለመሲ፣ ለሁላችንም፣ ለጥሩ ሴት እያንዳንዳችን አቅማችን ምን እንደሆነ ምን ያህል ምን ቢሰጠን እንደምንጠቀም እግዚአብሔር ያውቃል። ስለዚህ ምን አለ? ነገር ግን ክርስቶስ እንደ ክርስቶስ ስጦታውን የሚሰጠው ባለጸጋው ነው። ገብታችኋል? ባለጸጋው ነው። ለእያንዳንዱ ደግሞ ለእያንዳንዱ ጸጋ ተሰጥቶታል። እንደየ ባለጸጋው እንደሚያውቀው አቅም መሰረት ማለት ነው። እንዲሁ አንደኛ ቆሮንጦስ ምዕራፍ 4 ቁጥር 7 ላይ
እንዲሁ አንተ እንድትበልጥ ግን ምንድነው የሚለው? ያልተቀበልነው ምን አለ አለ። ከእግዚአብሔር ያልተቀበልነው ምን አለ ይላል። አይገርማችሁ? ከእግዚአብሔር ያልተቀበልነው ምን አለ ማለት እግዚአብሔር ያልሰጠን ያስቀረብን ነገር ምንድነው ማለት ነው። እግዚአብሔር ያልሰጠን ያስቀረብን ነገር ምንድነው? ስለዚህ ምንድነው የሚለው? መክሊት ሰጣቸው ማለት እግዚአብሔር ለአገልጋዮቹ ለሁሉም እንደየ ስጦታ መጠናቸው እንደየአቅማቸው ስጦታ ሰጣቸው ይላል። እንደየአቅማቸው ስጦታ ሰጣቸው። መክሊት ማለት የጸጋ ስጦታ ከእግዚአብሔር የሚገኝ ይህ ስጦታ ምንድነው እናየዋለን። እንግዲህ ሌላው እንደየአቅማቸው ነው። እንደየአቅማቸው ስጦታ ሰጣቸው። ለምሳሌ የ7 ዓመት ሕፃን ልጅ 10 ሚሊዮን ብትሰጡት ምን ሊያረግበት ይችላል? ምን ሊያረግበት ይችላል? ለምሳሌ በእናንተ በ2 ዓመት ሕፃን ልጅ ሆናችሁ አንድ ሰው መጥቶ 10 ሚሊዮን ብር ልስጣችሁ ወይስ አንድ ብስኩት ልስጣችሁ ብትባሉ ምንድነው የምትመርጡት? የ2 ዓመት ልጅ ሆናችሁ ያኔ በነበራችሁ የዛሬዎቹ አይ ቲንክ ምናልባት ገና ከውስጥ ነው መሰለኝ ስለ ገንዘብ አጥንተው የሚወጡት። ለገንዘብ ያላቸው ትኩረት ከባድ። እሺ የ2 ዓመት የ1 ዓመት ሕፃን ልጅ ሆናችሁ እንደው ከሚሪንዳ አሁን ሚሪንዳ በፊት እንደውም ታስታውሱ እንደሆነ አሁን በእኛ እድሜ ያላችሁ አቤት ስናድግ ሚሪንዳ መጠጣት ነበር የምንወደው። ያኔ ሚሪንዳ በጣም ብዙ አይገኝም። እንደ የከበሩ እንግዳዎች ትላልቅ እንግዳዎች ሲመጡ ነበር ሚሪንዳ የሚቀርበውና በጣም ስናድግ በቃ ይሄን ብስኩት በልተን ሚሪንዳ ጠጥተን ራሱ። ስለዚህ ምንድነው አለ እንደያቅሙ ይላል። አሁን በዚህ ዘመን ለምሳሌ ለመሲ ወይ ለጽጌ ከ10 ሚሊዮን ብር ወይ ከብስኩት ብላት በዚህ ዘመን አሁን ባለችበት እድሜ ትስቃለች። ጭራሽ ምን ያደርግልኝ ነው ብስኩት? ምክንያቱም 10 ሚሊዮን ብር ብዙ ብስኩት እንደሚገዛ ታውቃለች። አቅሟ ነው ማለት ነው። አይታችኋል። ግን በ2 ዓመትና 1 ዓመት በሆነን ሰዓት አንድ 10 ሚሊዮን ብር አንድ ብስኩት እንኳን እንደሚገዛ አናውቅም። አቅማችን አይደለም። ገብቷቸዋል። ስለዚህ እንደያቅማቸው ጸጋ ሰጣቸው ይላል። እንደያቅማቸው ለምሳሌ እሺ እስኪ አንድ ሰው አንድ ቁጥር ጻፉልኝ እስኪ ምሳሌ የምሰጥበት ቀለል ያለ ምሳሌ እስኪ አንድ ሰው ለምሳሌ የሚሆን እሺ ጥሩ ለምሳሌ ዲናኦል በዚህ ሰዓት ዛሬ ነገ ጠዋት ተነስተ ኢትዮጵያን ትመራለህ በጠቅላይ ሚኒስትርነት ወይ ደግሞ አሜሪካን ትመራለህ ብትባል ምንድነው የምትለው? ዛሬ ጭራሽ ተኝታ አታድርም። አሁን አይታችኋል። ጠቅላይ ሚኒስትር መሆን እኮ ፕሬዚዳንት መሆን አላውም አሜሪካን የሚያላገ በጣም ትልቅ ማድረግ እኮ ነው። ግን ድንገት ተነስተሽ አሁን ድንገት ተነስተሽ ነይ አሁን ወይም ጽጌ በቃ አሁን አረብ ኤምሬትን አጠቃላይ ታስተዳድር ያለሽ ብትባይ ዛሬ ነገ ጠዋት ወደ ቢሮ ትመጫለሽ ብትባይ በእርግጠኝነት ተኝተሽ አታድሪም። ጭራሹን ወይ ትጠፍ ያለሽ ከጭንቀት ብዛት ሁሉ ራሱን ወደ ውሃ ውስጥ ሁሉ ራሱን የሚወረውር ሰው አለ። ምክንያቱም አይታችኋል። ግን አንድ የተማረ ብዙን ነገር ጠንቅቆ አንድ የፖለቲካ ምሁር በፖለቲካው ረገድ በጣም ብዙ የበሰለ ሰው ተነስቶ ዛሬ ና አሜሪካን ተመራለህ ኢትዮጵያን ተመራለህ ቢባል በቃ ሌሊቱን በደስታ በቃ ሲቃወጣው ነው የሚያድረው። ስለዚህ ምንድነው እንደያቅሙ መጠናል እንደያቅሙ መጠን ገብታችኋል። ለምሳሌ ድንገት አሁን ጽጌ ወይም አሜን ነገ ጠዋት አንድ መኪና ይሰጥሻል ብትባይ ደስ ነው የሚልሽ። ለምን? አንድ መኪና እንዴት አድርገሽ ማስተዳደር እንዳለብሽ ታውቂያለሽ። ታውቂያለሽ። አንድ ሺህ መኪናዎች ይሰጥሻል ብትባይ እንደዛው መጠን ይጨንቅሻል። ስለዚህ ሰው በአቅሙ በመጠኑ ሲኖር ነው ጥሩ ኑሮ የሚኖረው። አንዳንድ ባለሀብቶች አግበስብሰው ገንዘባቸውን የት እንደሚያደርጉት እንኳን ግራ ገብቷቸዋል። ስለዚህ ሰው በአቅሙና በመጠኑ ሲኖር በጣም መልካም ነው። ስለዚህ እያንዳንዱ እንደ አቅሙ በልካቸው በአቅማቸው ይላል። ከአቅም በላይ ሰጥቶ ቢጠፋ ቢሰበር ለመጠየቅ እንኳን ይቸግራል። እሺ ለምሳሌ አንድ ሰው አሁንም ምሳሌ የምሰጠው አንድ ቁጥር ጻፉልኝ። ለምሳሌ የሚሆን አንድ ሰው ለምሳሌ የሚሆን እሺ አዎ መሲ ለምሳሌ መሲ ለአንድ ልጅ ለምሳሌ ለአንድ ህፃን ልጅ 1 ሚሊዮን ብር ሰተሽው ሂድና ሱቅ ገበያ ሄደክ ይሄን ግዛናና ብለሽው
የ7 ዓመት ህፃን ልጅ የ6 ዓመት ህፃን ልጅ ሄዶ ገንዘቡን ጥሎ ቢመጣ ማን ነው ተጠያቂ? ልጁ ነው ወይስ አንቺ? ማን ነው ተጠያቂ? መልሱ። እሷ ናት ወይስ ልጁ ነው? ሌሎቻችሁ እሷ ናት አይደል? ምክንያቱም ለ6 ለ7 ዓመት ህፃን ልጅ 1 ሚሊዮን ብር መስጠት አቅሙ ስለማይሆን ማለት ነው። ስለዚህ ባለጸጋው በጣም የሚገርም ባለጸጋ ነው። በጣም የሚገርም ባለጸጋ ነው። ስለዚህ ለእያንዳንዳቸው እንደያቅማቸው አንድ የ8 ዓመት ህፃን ልጅ ወገቡ ያልጠነከረ የ8 ዓመት ህፃን ልጅ 1 ኩንታል እህል አሸክመሽው ወይ አሸክመኸው ወገቡ ቢሰበር ማን ነው ጥፋተኛ? ልጁ እኮ አይደለም። ምክንያቱም ወገቡ አልጠናማ። አልጠናም። ወይም ደግሞ ያንን በሬ ፍታና አምጣ ወይም ያንን ፈረስ ፈታህ አምጣ ወይ ደግሞ እነኛን ዶሮዎች እንትን በል ሰብስብና አስገባ ብለን ብናዘው በሬው ቢወጋው ፈረሱ ቢረግጠው ዶሮቹ ቢበተኑ ተጠያቂ ማን ነው? እኛ። ምክንያቱም እያንዳንዱ ጸጋ መሰጠት ያለበት ስራ ምንም አይነት ነገር ማግኘት ያለበት እንደምንድን ነው? እንደያቅሙ። ባለጸጋውም እነዚህን ሰዎች ጠርቶ ምን አለ? እንደያቅማቸው ጸጋን ሰጣቸው ይላል። እየገባችሁ ነው? እንቀጥል። እየገባችሁ ነው? አወሳሰብኩት ወይስ ልቀጥል? እሺ በሚገባ ጥሩ። ስለዚህ እንደያቅማቸው ለምሳሌ 2 ነገሮች ላንሳላችሁ። ድሮ የቀኝ ግዛት ታውቃላችሁ። ኢትዮጵያ በቀኝ ግዛት ያልተገዛች ሀገር ናት። በነገራችን ላይ ኢትዮጵያ በጦርነት በቀኝ ግዛት አልተገዛችም፣ በሲስተም ግን ተገዝታለች። በዚህ አጋጣሚ ለነገራችሁ ኢትዮጵያ በጦርነት አልተገዛችም፣ በሲስተምስ ተገዝታለች። እንዴት? ምን ማለት ነው ይሄ ብትሉኝ ይሄ ሲስተማቲክ የሚባል ግዛቶች አሉ። ምንድነው መሰላችሁ? አሁን አፍሪካውያንን በተለይ ድሮ የሰለጠኑ አውሮፓውያን ሀገር እነ ሮም፣ እነ ፈረንሳይ፣ ፖርቹጋል እነዚህ ሀገሮች በርከት ያሉ ሀገራትን በቀኝ ግዢ ያደረጉበት ኢቭን አሁንም በነገራችን ላይ በተለይ አብዛኛው የአፍሪካ ሀገርን የምታስተዳድረው ቻይና ናት። የቻይና ተጽዕኖ ኢትዮጵያ ጭምር የቻይና ተጽዕኖ አለባት። ሌሎችም ሀገሮች ምንድነው የሚያደርጉት መሰላችሁ? ለአንድ ደሃ ሀገር ብዙ ገንዘብ ያበድሩና ያው ቀለል ባለ ነገር ልንገራችሁ፣ ብዙ ገንዘብ ያበድሩና ያንን ገንዘብ ያቺ ሀገር መክፈል ሲያቀጣት ቋንቋቸውን፣ ባህላቸውን ይጭኑባታል። ተግባባን? ይጭኑባታል። ያ ብቻ አይደለም፣ በዛ ሀገር ውስጥ ያለውን ማዕድናትን፣ የተለያዩ ታሪካዊ ቅርሶችን ይወስዳሉ። ለምሳሌ ገንዘብ እየሰጡ በርከት ያለ ገንዘብ እያበደሩ ከኢትዮጵያ ያልወሰዱት ቅርስ ምን አለ? አሁን ዛሬ አክሱም ሐውልት እንኳን የመጣው በቅርቡ በእኛ እድሜ አይደል? እኔ ጥቂት አስታውሳለሁ። አክሱም ሐውልት ሄዶ ነበር። የአጼ ቴዎድሮስ ሹሩባ ባለፈው ገባ ተብሎ ነበር። ያው ሌሎቹም በርከት ያሉ ቅርሶች አይ ቲንክ የብራና መጽሐፍት አሁን እንደ ሃይማኖት ስናወራ እንደ ሀገር እንደ ሃይማኖት ስናወራ በርከት ያሉ የብራና መጽሐፍት አይ ቲንክ ብዙ ቅርሶች ሄደዋል መክፈል ሲያቀታቸው። ስለዚህ አንዳንድ ባለጸጎች ምን ያደርጋሉ መሰላችሁ? ብዙ ገንዘብ ያበድሩና ያንን ገንዘብ የተበደረው አካል መክፈል ሲያቀተው ምን ያደርጋሉ? ተበዳሪውን ሰውዬ ገበሬ፣ ሚስቱን ደግሞ የቤት እመቤት ውሽማ አድርገውም ሊይዙ ይችላሉ። እንዲሁ ደግሞ ልጆቹን ደግሞ ባህሪ አድርገው ይወስዳሉ። ለዚህ በጣም የሚገርም ሁላችሁን የምታውቁት አንድ ታሪክ ልንገራችሁ። በሁለተኛ ነገሥት ምዕራፍ 4 ቁጥር 1 የሚገርም ታሪክ ነው። እንደምታውቁት ታላቁ የእግዚአብሔር ሰው ኤልሳ በዛ ዘመን ከኤልያስ ጸጋና ኃይልን ተቀብሎ በኢያሪኮ በእስራኤል በመላው በሀገሪቱ ታምር ያደርግ ነበር። እንዲህ ይላል መጽሐፈ ሁለተኛ ነገሥት ምዕራፍ 4 ቁጥር 1
ከነቢያት ወገን ሚስቶች አንድ ሴት ነበረች። ባሪያ ሞቷል፣ ባሪያህም እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ። ይኸውልህ አንድ ሴት ከነቢያት ወገን ባል የነበራት ነገር ግን ባሏ የሞተባት አንድ ሴት መጣች። ወደ ማን? ወደ ኤልሳ። ለምንድን ነው የመጣችው? እንዲህ አለችው መታ። ይገርማችኋል በጣም እቺን ቃል ስሟት። ከነቢያት ወገን አንድ ባል ነበረኝ፣ ባሌ ደግሞ እግዚአብሔርን እንደሚፈራ አንተ ታውቃለህ። ታዲያ ምን ሆነ? ይህ ባሌ ገንዘብ ተበድሮ ነበረ። አይታችኋል? ብዙ ገንዘብ እኮ በጣም የሚያምርልሽ። ከዛ በኋላ የተበደረውን ገንዘብ ሳይከፍል ሞተ አሉ። ከኔ ጋር ናችሁ? የተበደረውን ገንዘብ ሳይከፍል ሞተ አለች። ከዛስ አንተ ታውቃለህ ባለ ዕዳ ልጆቼን ባሮች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸቻል። አይታችኋል? ባሌ ዕዳ ነበረበት ሳይከፍል ነው የሞተው። ባለ ዕዳው ደግሞ መጥቶ ነበር። ምን አለሽ? መጥቶ ዕዳዬን የማትከፍሊ ከሆነ አንቺንም ለሞግዚትነት ልጆችሽንም ለባርነት እወስዳለሁ አለኝ። ባሌ እግዚአብሔርን እንደሚፈራ እግዚአብሔርን እንደሚያገለግል አንተ ራስህ ታውቃለህ ኤልሳ የእግዚአብሔር ሰው አለ። ስለዚህ በድሮ ምን ይደረግ መሰላችሁ? የድሮ ባለጸጎች ለአንድ ሰው ብዙ ገንዘብ ይሰጡና ያ ባለ ዕዳ ያ ድሃ ገንዘቡን መክፈል ሲያቀተው ሚስቱን ይወስዱበታል ባለጸጎቹ። ይሄ ታሪክ አይ ቲንክ ኢቭን አሁንም እኮ ይኖራል። ምናልባት የምታውቁ ልጆች እንደው ከኔ በእድሜ ከፍ ያላችሁም አላችሁ ታውቃላችሁ። ልጆቹንም ይወስዳሉ። ስለዚህ ባልየውን ገበሬ ያደርጉታል። ሚስቱን ደግሞ ከፈለጋቸው የቤት ሰራተኛ ቆንጆ ጥሩ ሚስት ከሆነች ደግሞ በውሽምነት ያስቀምጣሉ። ለምን? ገንዘቡን እስከሚከፍል ድረስ ገብቷችኋል? ስለዚህ እንዲህ አይነትም ክፉ ባለጸጎች አሉ። ነገር ግን በማቴዎስ ወንጌል ምዕራፍ 25 ላይ የተጻፈው አሁን የምናወራለት ባለጸጋ እንደዚህ አይነት ባለጸጋ አይደለም። ገንዘብ የሰጣቸው እንደያቅማቸው ነው። ይኸውላችሁ ብዙ ገንዘብ የማይከፍሉትን ገንዘብ ሰጥቶ ከአቅማቸው በላይ የሚሆን ገንዘብ ሰጥቶ ስለዚህ ይሄንን እንደዚህ ስላላደረጋችሁ ዕዳው የእናንተ ነው፣ አጠፋችኋለሁ፣ እገላችኋለሁ፣ ባሪያ አደርጋችኋለሁ፣ እንደዚህ አደርጋችኋለሁ የሚል አይደለም። ለእያንዳንዱ አለ እንደምናቸው እንደ አቅማቸው ሰጣችሁላል። በተለይ ቀደም ያሉ ሀገራት ብዙ ገንዘብ ለአፍሪካውያን እየሰጡ አብዛኛው አሁን በተለይ እነ ደቡብ አፍሪካ እነ ጋና እነ ማሊ የተወሰኑ ሀገሮች አሉ። አይ ቲንክ እነዚህ ሀገራት ኢቭን አሁንም ድረስ አብዛኛው ባህላቸው፣ አብዛኛው ቋንቋቸው፣ አብዛኛው ክንውናቸው የውጭ ነው። ስለዚህ ኢትዮጵያ ማዕድኗ፣ ታሪኳ፣ ቅርሷ፣ የብራና መጽሐፍቶች፣ በርከት ያሉ የወርቅ መስቀል፣ የቤተ ክርስቲያን ቅርስ የሆኑ ብዙ ነገር ተወስዶባታል። ለምን? ገንዘብን በመስጠትና ምን ለማለት ነው? በጥቅሉ አንዳንድ ባለጸጎች ብዙ ገንዘብ ያበድሩና ያላቅሙ የማይከፍለውን ገንዘብ ይሰጡና መክፈል ሲያቀታው እሱን ባሪያ፣ ሚስቱን ውሽማ፣ ልጆቹን ደግሞ አገልጋይ አድርገው የልጆቻቸው አገልጋይ አድርገው ይወስዳሉ። ይህ ባለጸጋ ግን አለ ሊያተርፉበት ሊነግዱበት በሚችሉት መጠን እና እንዲህ አይነት ባለጸጎችን መድኃኔዓለም ያብዛልን። ስለዚህ ዛሬም አሉ በርከት ያሉ ባለጸጎች። ለምሳሌ ቁማር አሁን ብዙ ጊዜ በፊልም በምንም አይተናል። ቁማር የሚጫወቱ ሰዎች ገንዘባቸውን ሲጨርሱ ሚስቶቻቸውን ጭምር ያስይዛሉ አይደል? ሚስቶቻቸውን ጭምር ያስይዛሉ። የቤት ካርታቸውንም እንደውም ብዙ ጊዜ በፊልም በእውነተኛ ታሪክ አረ ይሄንን ቤት እኔ በልቼዋለሁ በቁማር ይሄንን መኪና እኔ በልቼዋለሁ እቤቱ እንዳለ አስይዞ ገንዘብ እየሰጡ ቁማር ተጫውቶ ሁሉንም በእጃቸው ጠቅልለው የሚወስዱ ባለጸጎች አሉ። ይሄ ባለጸጎች ግን ገንዘብን የሰጣቸው መፈራረጃ እንዲሆንባቸው ሳይሆን ነግደው እንዲያተርፉ ነው። እንደሱ ባለጸጋ ሆነው ለመስጠት እንዲበቁ ይላል። እሺ አሁን ስለ ባለጸጋው ባህሪ የሰጣቸው ገንዘብ እንደያቅማቸው ስለመሆኑ ካየን ምን ያህል ሰጣቸው? ምን ያህል የሚገባ ሰው ካለ ባለ 8 አድርገዋለሁ። ገስቱን የምትገቡ ካላችሁ አንዳንድ ቁጥር ጻፉልኝና በቀይረዋለሁ። እሺ ከዛ እንዲህ ሰጣቸው። እንዴት ሰጣቸው? ለአንዱ 5
ለአንዱ 2 ለአንዱ 1 ሰጣቸው። ለምንድን ነው ለአንዱ 5 ሰጥቶ ለአንዱ 2 ለአንዱ 1 የሰጣቸው? እስኪ መልሱልኝ ይህን ጥያቄ። አሁን በተማርነው መሰረት ለምንድን ነው ለአንዱ 5 ሰጥቶ ለአንዱ 2 ለአንዱ 1 የሰጣቸው? ለምንድን ነው? ጎበዝ ተባረኩ። አንዳንዶቻችሁ በጣም ከልብ ከመንፈስ አድሆናችሁ የምትሰሟላችሁ። 5 2 1 የሰጣቸው አቅማቸው ስለሆነ ነው። ቅድም እንደነገርኳችሁ 1 የተሰጠው አቅሙ 1 ስለሆነ ነው። 2 የተሰጠው አቅሙ 2 ስለሆነ ነው። አይታችኋል? 5 እንጂ ደሃው ባለጸጋው ሰስቶ አይደለም፣ ወይ ደግሞ ማዳላት አይደለም። ይኸውላችሁ በደንብ እንድትረዱ ከዚህ መጽሐፍ ለአንዱ 5 ለአንዱ 2 ለአንዱ 1 የሰጣቸው እንደየአቅማቸው እንጂ ለአንዱ አዝልቶ አይደለም። አንደኛው 5 መሰጠት አቅሙ ነው። አንደኛው ደግሞ 2 መሰጠት አቅሙ ነው። አንደኛው ደግሞ 1 መሰጠት አቅሙ ነው። ስለዚህ እንደየ አቅማቸው ነው ማለት ነው የሰጣቸው። ከዛ 5 ለአንዱ 5 ለአንዱ 1 ለአንዱ 2 ለአንዱ 1 ሰጠ። ከዛ በኋላስ 5 የተቀበለው ምን አደረገ? ወጥቶ ወርዶ ነግዶ ሌላ ተጨማሪ 5 አተረፈ። 2ም የተሰጠው ከመጀመሪያ 5 ለሱ 5 ሲሰጠኝ ለኔ 2 ብሎ አላኮረፈ። እንደያቅሙ ባለጸጋው ስለሰጠው አይ አቅሜ ሊሆን ይችላል ከባለጸጋው ከጌታዬ በላይ እኔ አላቅም አቅሜን እኔ አላቅም። ለምሳሌ አጭር ምሳሌ ልስጣችሁ። እናንተ ቤት አንድ ሴት በቤት እመቤት ብትሰራ ምግብ የምታበስል ሰራተኛ ቤታችሁ አላችሁ አይደል? ቤታችሁ አላችሁ። ወይም ደግሞ ሌላ በጣም ምግብ አብሳይ በጣም ምግብ የምትሰራ አንድ የቤት እመቤት ከናንተ ከዘመድ መካከል እስኪ አንድ ሰራተኛ ቤት ውስጥ ምግብ የምትሰራ ፈልጉ ብትባሉ በጣም አቅም ያላትን ጎበዝ ባለሙያ የሆናትን ትጠቁማላችሁ አይደል? ትጠቁማላችሁ የራሳችሁ ቤተሰብ ከሆነ። ሌላ ቤተሰብ ከሆነ ደግሞ መካከለኛ የሆነችውን ትጠቁማላችሁ። በጣም የምትጠሉት ከሆነ ደግሞ ሻይ የሚጓጉልባትን ጥሩ ባለሙያ ነች ብላችሁ ልትልኩ ትችላላችሁ አይደል? እንደዛ በጣም አትወዱት ሰው የቤት ሰራተኛ ፈልጉ ቢላችሁ እንደው ሻይ የሚጓጉልባትን ሴት እቺ በጣም ሙያዋ በጣም ይገርም ነው ብላችሁ ታስማማላችሁ። እና ስለዚህ እንደየአቅማቸው እንደየችሎታቸው ጸጋን ሰጣቸው ይላል። ስለዚህ 2 የተቀበለውም 2ቱን ሄዶ ነግዶ ወርዶ ወጥቶ አትርፎ ምን አለ? 2 ጨምሮ 4 አድርጎ መጣ። ከዛ በኋላ 1 የተቀበለው ደግሞ ምን አለ? አልወረደም፣ አልወጣም፣ አልደከመም። ወስዶ ጭራሹኑ የጌታውን ወርቅ ቀበረ ይላል። ወስዶ የጌታውን ወርቅ ምን አለ? ቀበረ። ቅድም ወደ ሩቅ አገር የሄደ ብያቸዋል። አሁን ደግሞ ያ ባለጸጋ መጣ። መጥቶ ተሳሰባቸው። ስለዚህ ሲተሳሰባቸው ከብዙ ዘመን በኋላ መጣ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ ሲመጣ ጸጋ የሰጣቸውን ሐዋርያትን፣ ሊቃነ ጳጳሳትን፣ ካህናትን፣ ዲያቆናትን፣ ምዕመናንን እንደየጸጋቸው የሰሩትን ስራ ይጠይቃቸዋል አይደል? እናንተ የአባቴ ብሩካን ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል ይላቸዋል። እነዛን ደግሞ ብራብ አላበል። ስለዚህ ይጠይቃቸዋል፣ ይተሳሰባቸዋል። ምን ሰራችሁበት? መክሊቴን ምን ያደረጋችሁበት የሚለውን እናየዋለን። ተሳሰባቸው። ከዛ በኋላ 5 መክሊት የተቀበለው መጣና እንዲህ አለ። 5 መክሊት ሰጥተኸኝ ነበረ፣ እነሆ ሌላ 5 መክሊት አተረፍኩ አለው። ከዛ በኋላ ጌታው ምን አለ? ጥሩ መልካም፣ አንተ በጎ ባሪያ። እቺን ነገር ያዙልኝ። መልካም ብቻ አይደለም፣ በጎ። አንተ በጎ ባሪያ፣ በጥቂቱ ታምነሃል እና
በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ። እነዚህ እያንዳንዱ ነግራችኋለሁ። ምን ማለት? በጎ ማለት፣ ታማኝ ማለት፣ በጥቂቱ መታመን፣ በብዙ መሾም፣ ወደ ጌታ ደስታ መግባት ምንድን ነው? 2 መክሊት የተቀበለውም ቀርቦ ጌታ ሆይ 2 መክሊት የሰጠኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊት የተቀበለው ግን አለ ቀርቦ ጌታ ሆይ ካልዘራህባት የምታጭድ ካልበተንክባት የምትሰበስብ ጨካኝ ሰው መሆንክን አውቃለሁ። ለዛም ፈራሁ፣ ሄጄም መክሊትህን በምድር ቀበርኩ፣ እነሆ መክሊትህ አለ። አሁን እዚህ ጋር እናቆም እና ባለ 5ቱ 5 አተረፈ። 5 አተረፈ። ባለ 5 መክሊት የተባሉት እነማን ናቸው የሚለውን 5 መክሊት የተሰጣቸው እነማን ናቸው? እንግዲህ አንደኛ 5 መክሊት የተሰጣቸው ሙሴ ነው። ሙሴ 5ቱ እስራኤልን እንዲጠብቅበት እንዲመራበት መላው እስራኤልን ምድረ ርስት እስከሚያስገባ ድረስ እንዲከባከብበት 5ቱ ብሔረ ኦሪትን 5ቱ ሕገ ኦሪትን ተሰጠው ለሙሴ። ሙሴ ምን አደረገ? ድንቅ ድንቅ ታምራትን በማድረግ ከፈርዖን እጅ እስራኤልን አላቀቀ። ከዛስ ሲርባቸው ከሰማይ መና እያወረደ ሲጠማቸው በድንጋዩ የመታ ውሃ እያፈለቀ መንገድ ሲዘጋባቸው በበትሩ ባህር እየከፈለ ጠላት ሲመጣባቸው ጠላታቸውን ድል እየነሳ እያደረገ እስራኤልን እስከ ናባው ተራራ ድረስ መራ። እስከ ናባው ተራራ ድረስ መራ። እንደውም ይላሉ መጻሕፍተ ቤተክርስቲያን ሊቃውንት ሙሴ እስራኤል በአንድ ወቅት የጥጃ ምስል አሮን ሰርቶላቸው እያመለኩ ባሉ ሰዓት እግዚአብሔር ተቆጣና ሙሴ ሕዝብህን ላጠፋ ነው፣ አንተንም በተሻለ ሕዝብ ላይ እሾምሃለሁ፣ ይህን ሕዝብ ላጥፋ አለ። ጌታ ሆይ ከግብፅ ያወጣህን ልታጠፋን ነውን? የአሕዛብ መሳለቂያ እንሆናለን፣ እባክህ እንደውም የግድ የምታጠፋ ከሆነ መጀመሪያ እኔን ከሕይወት መጽሐፍ ሰርዘኝ አለ ሙሴ። አንተ እንኳን ልትቀጣቸው ባልክ ጊዜ ካንተ ጋር ተከራክሬ አንተም ይቅር ብለህ አንተም መራሃቸው ለቀደሙ ለአባቶች የገባውን ቃል ኪዳን አስበትተህ እስራኤልን እንድመራ አድርጋል። ስለዚህ ሙሴ በተሰጠው ሕገ ኦሪት እየቀጣ እያስተማረ እየገሰጸ እያሰለጠነ ባህር እየከፈለ አይታችኋል። መና እያወረደ ከድንጋይ ውሃ አለት እያፈለቀ ከአለት በጣም ታላላቅ ታምራትን እያደረገ ክንዱን እየዘረጋ ሆርና አሮን እጁን ደግፈውለት አማሌቅን ድል እስከሚነሱ ምድያማውያን ጠላትን ድል እስከሚነሳ ድረስ ሙሴ እነዚህን ድንቅ ታምራትን አደረገ። ስለዚህ ሙሴ ባለ 5 መክሊት 5 መልሶ ያተረፈ ሰው ነው ማለት ነው። ስለዚህ ባለ 5 አንድ ማን ይላሉ? ሙሴ ነው ይላሉ። ሁለተኛ ባለ 5 የተባለው ማን ነው? ሊቀ ጳጳሳት ነው ይላሉ። ሁለተኛ ባለ 5 የተባለው ማን ነው? ሊቀ ጳጳሳት። ለምን? ሊቀ ጳጳሳት 5 ስልጣኖች አሉት። ሊቀ ጳጳሳት 5 ስልጣኖች አሉት። ይሄ ምንድነው? 5ቱ ስልጣኖቹ አንደኛ ሊቀ ጳጳስ ምን ያደርጋል? ጳጳስ ይሾማል፣ ኤጲስቆጶስ ይሾማል፣ ካህን ይሾማል፣ ዲያቆን ይሾማል። ከዛስ ቀድሶ ያቆርባል፣ ያጠምቃል፣ ያቆርባል፣ ዲያቆናትን፣ ካህናትን፣ ጳጳሳትን ይሾማል። ስለዚህ ዲያቆንን፣ ካህንን፣ ኤጲስቆጶሳትን የሚሾመው ማን ነው? ሊቀ ጳጳሱ ነው። ያ ብቻ ሳይሆን ቀድሶም ያቆርባል፣ እንደገና ደግሞ ያጠምቃል። እነዚህ 5 ጸጋዎች ተሰጥተውታል። ለማን? ለሊቀ ጳጳሱ ማለት ነው። ለሊቀ ጳጳሱ። ስለዚህ ባለ 5 የተባለው አንድ ማን ነው? ሊቀ ጳጳሱ ነው ይላል። ሌላው ሊቀ ጳጳስ 5 ስልጣኖች አሉት ይላል። አንደኛ አንድ ሊቀ ጳጳስ ቅዳሴ ዲያቆን ቢጠፋ ዲያቆን ሆኖ ገብቶ ይቀድሳል። ካህን ቢጠፋ ካህን ሆኖ ገብቶ ይቀድሳል። ጵጵስና አለው፣ ሊቀ ጵጵስና፣ ኤጲስቆጶስነት። እነዚህ 3ቱ አሉት። ኤጲስቆጶስ፣ ሊቀ ጳጳስ፣ ጵጵስና፣ ቅስናና ዲቆና። እነዚህ 5 ጸጋዎች አሉት ይለናል። 5 ጸጋዎች
አሉት ይለናል። ስለዚህ ሙሴ እንዲሁም አንድ ሊቀ ጳጳስ ባለ 5 ጸጋዎች ናቸው። ሌላ ባለ 5 ለምሳሌ ሁላችንም ባለ 5 የሚባሉት በርከት ያሉ ነገሮች አሉ። ለምሳሌ ባለ 5 ከሚባሉት ውስጥ እስቲ ዋና ዋናዎቹን እንዘርዝር። ባለ 5 የሚባለው አንደኛ ጥምቀት፣ ሁለተኛ ኃጢአትን ማመን፣ ሶስተኛ ምልኩስና፣ አራተኛ ብህትውና፣ አምስተኛ ሰማዕት መሆን ይላሉ ሊቃውንት። ወጣቻ እኛ እያንዳንዳችን 5 ጸጋዎች ተሰጥተውናል። ከነዚህ 5 ጸጋዎች መርጠን ነግደን የማትረፍ የኛ ስራ ነው። ምን አይነት ጸጋዎች? ጥምቀት፣ ጌታችን በ30 ዓመቱ ተጠምቆ ጥምቀትን ሰጥቶናል። ኃጢአትን ማመን፣ በነገራችን ላይ ኃጢአትን ማመን ትልቅ ጸጋ ነው። ንስሐ መግባት ጸጋ ነው። አንድ ሰው የወደቀ የበደለ ሰው ተስፋ እንዳይቆርጥ ጌታችን ንስሐን ሰርቶ ንስሐ ግባ ተመለስ ብሎ ንስሐን ሰርቶለት ሳለ ንስሐ ማይገባ እና በበደሉ የሚጠፋ ከሆነ ይሄ ክፉ ባሪያ ነው። ሌላው ምልኩስና፣ ከፈለገ አንድ ሰው በምልኩስና ህይወት መኖር ይችላል። ሌላው ብህትውና፣ ብቻውን ከዓለም ተለይቶ በብህትውና ከሁሉ ተለይቶ እግዚአብሔርን ብቻ እያመለከ እያገለገለ መኖር ይችላል። ሌላው ሰማዕት፣ ምስክርነት። ስለ ሰማዕት እንደነ ሰማዕቱ ቅዱስ ጊዮርጊስ፣ እንደነ መርቆሬዎስ፣ እንደነ ቅድስት አርሴማ ሰማዕት መሆን ይችላል። ስለዚህ 5ቱ መክሊቶች የሚባሉት 5 ጸጋዎች እነዚህ እነማን ናቸው? ጥምቀት፣ ኃጢአትን ማመን፣ ምልኩስና፣ ብህትውናና ሰማዕት መሆን ይላል። ሌላው 5 ጸጋዎች ማለት እያንዳንዳችን 5 በተቻላችሁ መጠን ያዙ። ከቻልኩኝ ይህንን አውርጄ በዩቲዩብ ላይ አስቀምጥላችኋለሁ። በደንብ አድርጋችሁ እንትን በሉ ማለት በደንብ አድርጋችሁ ብትሰሙት ለእናንተ እያንዳንዱን በነጥብ ነው ማመጣላችሁ ጥያቄ ላይ ማለት ነው። ስለዚህ ሌላው 5 ጸጋዎች እግዚአብሔርን የምናውቅበት በአምልኮተ ጣዖት እንዳንሄድ፣ ወደዚህ ዓለም ፈላስፎች እንዳንሄድ፣ ነፍሳችንን እንዳናጠፋ ለእያንዳንዳችን እግዚአብሔርን የምናውቅበትን 5 ጥበቦች 5 ጸጋዎች ተሰጥተውናል። 5 ጸጋዎች ተሰጥተውናል። ከነዚህ ጸጋዎች መካከል እነማን ናቸው? አንደኛ መምህራን ተሰጥተውናል። መምህራን አስተምረው መጽሐፍ አጣቅሰው እግዚአብሔርን መኖሩን አምላክ መኖሩን እግዚአብሔር የሚባል ጌታ ፈጣሪ መኖሩን እንድንረዳ መምህራን ተሰጥተውናል። ሁለተኛስ መጽሐፍ ተሰጥተውናል። መምህራን እንኳን ባናገኝ መጽሐፍትን አንብበን ገልጠን እግዚአብሔርን እንድናውቀው ይሄም ጸጋ ተሰጥቶናል፣ መጽሐፍትን የማንበብ። ሌላውስ ስነ ፍጥረት፣ መምህራን ባይኖሩ መጽሐፍት ባይጻፉ እንደነ አብርሃም ምን አለ አብርሃም? እነሆ ድምጽ ብቻ ሰምቶ ወይም ደግሞ ጣዖት እያዞረ ይሸጥ ነበረ። ከዛ በኋላ ጣዖቱ አብላኝ፣ ርቦኛል ላብላኝ፣ ጠምቶኛል አጠጣኝ አለው፣ አልመለሰለትም። ታሪኩ ባጭሩ ነው። ከዛስ ይሄማ አምላክ አይደለም ብሎ ሰበረው። ከዛ ምን አለ? እሳትን ለማምለክ ፈለገ፣ እሳትም በውሃ ይጠፋል። ፀሐይን ለማምለክ ፈለገ፣ ፀሐይም ደግሞ ማታ ላይ ትጠልቃለች። አምላክ ማለት የማይጠፋ የማይጨልም ነው። ከዛ በኋላ ሲጨንቀው ሁሉን አይቶ ምን አለ? አምላከ ፀሐይ ተናበበኒ፣ አምላከ ፀሐይ ወይ ተናገረኝ። አይታችኋል። በእሳት በፀሐይ ተመራምሮ አብርሃም ማንን አገኘ? እግዚአብሔርን አገኘ። አብርሃም ጻ እምብሔርከ ወተፈለጥ ማዝማድከ፣ አብርሃም ተነስ ውጣ፣ ከብሔርህ ከሀገር ውጣ፣ ከዘመዶች ተለይተ ምን በል ውጣ። ከዛ እኔ ወደማሳይ ማርና ወተት ወደምታፈልቀው ወደ ከነዓን ሂድ ብሎ በፍጥረቱ እግዚአብሔርን ማወቅ ተመራምሮ መድረስ። ምክንያቱም ለምሳሌ እናንተ እልም ያለ ጫካ ውስጥ ቤት ብታገኙ እዚህ ጫካ ውስጥ ምን ይኖራል ብላችሁ ታስባላችሁ? ለምሳሌ እልም ያለ ጫካ ውስጥ የሆነ አንድ ቤት አገኛችሁ እና እዚህ ጫካ ውስጥ ምን ይኖራል ብላችሁ ታስባላችሁ? እስኪ ልጠይቃችሁ። ኖ ቤት አግኝታችኋል። የምን አዳኝ? ሽፍታ ነው። ሽፍታም ይሁን አዳኝም ቢሆን ሰው ነው አይደል? ለምሳሌ በቃ ጫካ ውስጥ የሆነ ቤት አይታችኋል። ስለዚህ ቤት ስታዩ በጥቅሉ ምን ትላላችሁ?
እዚህ ጫካ ውስጥ ምን አለ? ሰው አለ። አዳኝም ይሁን ሽፍታም ይሁን ምንድነው? ሰው ነው አይደል? ሽፍታ አዳኝም ይሁን ሰው ነው አይደል? ስለዚህ እዚህ ጫካ ውስጥ ቤት በማየታችሁ ብቻ ሰው አለ ትላላችሁ። ገብታችሁ ሰው አለ ትላላችሁ። ለምን? ያንን ቤት ሊሰራው የሚችለው ሰው ስለሆነ ሰው ስለሆነ አይታችኋል። ስለዚህ እግዚአብሔርም አንድ ለምሳሌ ፍጥረትን፣ ፀሐይን፣ ጨረቃን፣ ዝናብን፣ ደመናን፣ ተራራውን፣ መሬቱን ሁሉን ስናይ ይሄንን ሁሉ ያበጀ አንድ እነዚህን የፈጠረ ፈጣሪ እንዳለ እንረዳለን። ያ ፈጣሪ ማን ነው ብለን ደግሞ ለማወቅ መምህራንን መጽሐፍትን ማገላበጥ እንችላለን ማለት ነው። ሌላው በጎ ሕሊና ፈጣሪ መኖሩን የሚያሳውቀን አንዱ ምንድነው? በጎ ሕሊና። በነገራችን ላይ መልካም ሕሊና ከሌለን እግዚአብሔርን ማወቅ እግዚአብሔርን መረዳት ካልፈለግን የፈለገ መጽሐፍት ቢቀርብልን የፈለገ ስነ ፍጥረታት ቢበዙ የፈለገ መምህራን ቢበዙ እግዚአብሔርን ለማወቅ ልቦናችን ካልተዘጋጀ እግዚአብሔርን ልንረዳው አንችልም። ሮሜ 1 ቁጥር 24 ላይ ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩሰት አሳልፎ ሰጣቸው። ይህም የእግዚአብሔር እውነት በውሸት ስለለወጡ በፈጣሪ ፈንታ የተፈጠረውን ስላመለኩ ስላገለገሉ ነው። እርሱም ለዘላለም የተባረከም። ስለዚህ እግዚአብሔርን ለሚያስነውር ምኞት አሳልፎ ሰጣቸው። እንዲሁ ወንዶችም ይልና የቱ ጋር ነበረሽ? እግዚአብሔርን ለማወቅ ይኸውላችሁ እንዲህ ይላል በጎ ሕሊና የሚለውን አይነት ሮሜ 1:28 እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። እግዚአብሔርን ለማወቅ ባልወደዱት መጠን ሕሊና ተሰጥቷቸው ሳለ ግን እግዚአብሔርን ለማወቅ አልወደዱም። ስለዚህ ምን ያደረጋቸው? ለማይረባ አእምሮ አሳልፎ ሰጣቸው። ከዛስ ድንጋዩን አንተ ነህ እግዚአብሔር አሉ። ለጃል ዛፉንም እግዚአብሔር አንተ ነህ አሉ። ወንዙንም አንተ ነህ አምላክ ፈጣሪ አሉ። ዲያናንም አንተ ነህ፣ አጵሎንንም አንተ ነህ አሉ። በዱራ ሜዳ ላይ የተሰራውን ያንን የባቢሎንም እንትን አንተ ነህ። ሁሉንም እግዚአብሔርን ለማወቅ ባልወደዱት መጠን ለማይረባ አእምሮ አሳልፎ ሰጣቸው ይላል። ስለዚህ በጎ ሕሊና እግዚአብሔርን ለማወቅ የሚጠቅም ነው። በጎ ሕሊና የሌለውን ሰው ብትሰብኩት ብትነግሩት ሚስጥረ ሥላሴ ሚስጥረ ሥጋዌ ብትፈተፍቱለት ምን አይልም፣ ምንም አይገባው፣ በቃ አይፈልግም። ስለዚህ እግዚአብሔርን ለማወቅ ባልወደዱት መጠን ለማይረባ አእምሮ ግኖስቲኮች፣ ግሪካውያን ግኖስቲኮች በፍልስፍና በጥበባቸው የሚመኩ ስለነበሩ እጅግ በጣም ይፈላሰፉ ስለነበሩ እግዚአብሔርን ክደው ሌላ ነገር ያመልኩ ስለነበረ ወይም ደግሞ ፍልስፍናቸው እውቀት ራሱ እንደ አምላክ የሚቆጠርበት ዘመን ነበር። ሌላው አምስተኛው የእግዚአብሔር መገለጥ። እግዚአብሔርን የበለጠ ለምሳሌ መምህራንን አግኝተን ከተማርን ይኸውላችሁ መጽሐፍትን ካነበብን ስነ ፍጥረትን ካስተዋልን እና በጎ ሕሊና ካለን የመጨረሻው እግዚአብሔር እንዳለ ማረጋገጫችን ራሱ እግዚአብሔር ይገለጥልን። ስለዚህ 5 መክሊት ማለት እግዚአብሔርን እንድናውቅበት የተሰጠን 5 ጸጋዎች ነው። እሱ ምንድናቸው? አንደኛ መምህራን፣ ሁለተኛ መጻሕፍት፣ ሶስተኛ ስነ ፍጥረት፣ አራተኛ በጎ ሕሊና፣ አምስተኛ ደግሞ የእግዚአብሔር መገለጥ ነው። አንድ ሰው ከመምህር ከተማረ ስለ እግዚአብሔር ይኸውላችሁ መጻሕፍትን ካነበበ በስነ ፍጥረት ከተመራመረ እንዲሁ ደግሞ እግዚአብሔርን ለማወቅ ለመረዳት በጎ ሕሊና ካለው እግዚአብሔር ይገለጥለታል። ዘፍጥረት 18:1 በመምሪያ አድባር ስር እግዚአብሔር ለአብርሃም ተገለጠለት። ለብዙ ቅዱሳን እግዚአብሔር ተገልጦላቸዋል። ስለዚህ የእግዚአብሔር መገለጥ የበለጠ እነዚህን ሁሉ ስናደርግ አምስተኛውና ትልቁ ጸጋ ደግሞ እግዚአብሔርን ለማወቅ ራሱ እግዚአብሔር ይገለጥልናል ይላል። ሌላው 5ቱ ጸጋዎች 5ቱ ሕዋሳት ናቸው ይላል። 5ቱ ሕዋሳት። እስኪ ከዚህ ውስጥ ጥያቄ ልጠይቃችሁ። 5 ሕዋሳት የሌለው ካለ ዓይን የሌለው፣ እጅ የሌለው፣ ጆሮ የሌለው፣ አፍ የሌለው፣ ምላስ የሌለው፣ እግርና እጅ የሌለው አለ? አለ? ሁላችንም አለን አይደል? ስለዚህ 5ቱ ጸጋዎች ተሰጥተውናል ማለት ነው።
ገብታችኋል? 5 ጸጋዎች ተሰጥተውናል። አይን አለን፣ ጆሮ አለን፣ አንደበት ምላስ አለን፣ እጅ አለን፣ እግር አለን። ስለዚህ ጌታችን ሲመጣ ያ ባለጸጋው ሲመጣ አይንህን ሰጥቼ ነበር፣ ምን አየህበት? አፍህን ሰጥቼ ነበረ፣ ምን ተናገርክበት? ምላስን ሰጥቼ ነበረ፣ ምን ቀመስክበት? ጆሮህን ሰጥቼ ነበር፣ ምን ሰማህበት? እጅ ሰጥቼ ነበረ፣ ምን አደረከው? ምን ሰጠ? ምን ለገስክ? እግርህን ሰጥቼ ነበር፣ ወዴት ሄድክ? ወዴት ሄድክ? ይጠይቀናል፣ ይተሳሰበናል። ጌታ ሆይ እንላለን እኛም በጎ ባሪያ ከሆንን። አይን ሰጥተኸኝ ነበር፣ አዎ ምስጋን ማህሌቱን፣ ሰዓታቱን፣ ቅዳሴውን እኮ አየሁበት። አቤት ለኛ የሰጠህን ጸጋ ነው፣ ምን አይነት ነው እንላለን። አንተ በጎ ባሪያ እንባላለን። ጌታ ሆይ ጆሮ ሰጥተኸኝ አልነበረ? አቤት ቅዳሴው፣ አቤት ማህሌቱ፣ አቤት ሰዓታቱ፣ አቤት መዝሙር፣ የመላእክቱ ምስጋና እንዴት ደስ እንደው ጆሮ ስለሰጠኝ አመሰግንሃለሁ። ይሄን ሁሉ ቁም ነገር ሰማሁበት። የወፎቹ ዝማሬ አጠቃላይ የምንሰማው ትላላችሁ። እግዚአብሔርም አንተ በጎ ባሪያ ጌታ ሆይ አፍ ሰጥተኝ አንደበት ሰጥተኝ አልነበር? አዎ ይሄው ሰመርኩበት፣ አመሰገንኩበት። ክብር ሲነሳ ስም ሲነሳ እልል አልኩበት። መልካም ነገር ወንጌል አስተማርኩበት እንላለን። እግዚአብሔርም አንተ በጎ ባሪያ ጌታ ሆይ እጅ ሰጥተኝ አልነበር? አዎ ይሄው መጸወትኩበት፣ ወንጌል ጨበጥኩበት፣ መስቀል ጨበጥኩበት፣ መልካሙን ነገር ዳሰስኩበት፣ ቤተክርስቲያን ዳሰስኩበት። እግር ሰጥተኝ አልነበር? አዎ ወደ ቤተክርስቲያን ሄድኩኝ፣ ወደ ገዳማት ሄድኩኝ፣ ብዙ ገዳማትን ጎበኘሁ አየሁ፣ ብዙ አድባራት ሄድኩኝ፣ ቅዳሴ ሄድኩበት፣ ማህሌት ሄድኩበት እንባላለን። ከዛስ እግዚአብሔር ምን ይላል? አንተ በጎ ባሪያ በጥቂቱ ታምነሃል፣ በጥቂቱ ታምነሃል። በሰጠው ጆሮ ምድራዊውን በምድር ያለውን የኔን ምስጋና ሰምተሃል አይደል? አዎ ና በሰማይ ደግሞ የተሻለውን የመላእክትን ምስጋና አሰማሃለሁ። ና ሂድ፣ ወደ ጌታ ደስታ ሂድ። በእግሮች ቤተክርስቲያን ሄደሃል? አዎ ና ወደ ሰማይ ወደ መንግስተ ሰማያት ሂድ። ይሄኛውችኛዋ ቤተክርስቲያን ከድንጋይ ካፈር የተሰራች ናት፣ ልትፈርስ ትችላለች። ወደማትፈርሰዋ ወደ ዘላለማዊቷ ቤተክርስቲያን ና ሂድ። ታቦት ዘዶር ወደ ተባለችው አይታችኋል። ስለዚህ እያንዳንዳችን በስሜት ሕዋሳታችን በዚህ አይን በምድር ያለውን የካህናቱን ቅዳሴ የሊቃውንቱን ማህሌት አይታላውና በሰማይ የሚገርም ነገር ላሳይ፣ አይተህ የማታውቀውን ነገርና ላሳይ ሂድ። ስለዚህ 5ቱ ጸጋዎች መክሊቶች የተባሉት እነማን ናቸው? 5ቱ ሕዋሳት። ሁለተኛ ደግሞ 5ቱ ጸጋዎች ጥምቀት፣ ኃጢአትን ማመን፣ ምንኩስና፣ ብሕትውና፣ ሰማዕት መሆን። ሌላው ደግሞ እግዚአብሔርን የምናውቅበት 5ቱ ነገሮች። እነዚህስ መምህራን፣ መጻሕፍት፣ ስነ ፍጥረት፣ በጎ ሕሊናና የእግዚአብሔር መገለጥ ናቸው ማለት ነው። እሺ ከዛ ደግሞ ሁለት መክሊት ወደ ሁለት መክሊት እንሂድ። ስለዚህ 5 መክሊት እነዚህን አይተን ሁለት መክሊት የተባለው ደግሞ ሁለት መክሊት ያላቸው እነማን ናቸው? ካህናት ሁለት ስልጣን አላቸው፣ ይቀድሳሉ፣ ያቆርባሉ። አንድም ሁለት መክሊት ያለው ሙሴ ነው ይላሉ። ማን ነው? ቅዱስ ጴጥሮስ። ለምን? ብሉይና ሐዲስን የተማረ ነው ይላል። አንድስ የብሉይ ኪዳንና በተለይ ክህነት በእግሩ ቆሞ የሄደው ክህነት በሰዎች የጸናው በማን ነው? በቅዱስ ጴጥሮስ አማካኝነት። የብሉይ ኪዳንን ክህነት ከአዲስ ኪዳን ክህነት ጋር አስማምቶ የኖረ ወይ ደግሞ የተሻለውን የክህነት ማድረግ ስርዓቱ ምንም እንኳ የክህነቱ አገልግሎት እንደ አዲስ ኪዳኑ ባይሆንም ነገር ግን ሿሚው ቤተ መቅደሱ ሁሉ የእግዚአብሔር ስለሆነ በዛ ቤተ መቅደስ አማናዊ የክርስቶስን ስጋና ደም እንዲፈትት በዚህ ስርዓት እንዲያስር እንዲፈታ የተመረጠ ማን ነው? ቅዱስ ጴጥሮስ ነው። ባለ ሁለት መክሊት አንደኛ ካህን። ለምሳሌ ባለ ሁለት መክሊት የተባሉት እነማን ናቸው ብትባሉ አንደኛ ካህን፣ ሁለተኛ ቅዱስ ጴጥሮስ እያላችሁ መዘርዘር ትችላላችሁ። ባለ ሁለት መክሊት የሚባሉት ማለት ነው። ሌላው ባለ ሁለት መክሊት የሚባሉት እነማን ናቸው አሉ? ሃይማኖትና ደስታ ናቸው። ሃይማኖትና ደስታ። ሌላው ነፍስና ስጋ ናቸው። ለሰው ልጅ ሁለት መክሊት ሰጥተውታል። አንድ ነፍስ፣ አንድ ስጋ። ሁለቱ ካልተዋሃዱልን የእግዚአብሔርን መንግስት መውረስ አንችልም። ለምሳሌ ዛሬ ሲል ጥያቄ ልጠይቃችሁ። ዛሬ አይበለውና በዚህ ሰዓት ነፍስ ከስጋችን ቢለያይ አሁን በምንሰራው እየሰራው ባለነው ክፉ ስራ መንግስተ ሰማያትን መውረስ እንችላለን? አሁን በዚህ ሰዓት
ነው ብንሞት ነፍስ ከስጋችን ቢለያይ በዚህ ሰዓት እንችላለን አንችልም? ስለዚህ አንድ ሰው ነፍስና ስጋው ከተዋህዱለት ንስሐ የመግባት መልካም ስራ የመስራት አቅምና እድል አለው። ስለዚህ ባለ ሁለት መክሊት የተባሉት ነፍስና ስጋ ናቸው ይላል። ነፍስና ስጋ ናቸው ይላል። ሌላው ባለ ሁለት የሚባሉት ነፍስና ስጋ ጥምቀትና ኃጢአትን ማመን ይላል። ጥምቀትና ኃጢአትን ማመን አንድ ሰው ካመነ ከተጠመቀ፣ ሁለተኛ ደግሞ በሰራው ኃጢአት ንስሐ ከገባ መንግስተ ሰማያትን ይወርሳል። ያልተጠመቀ ሰው ንስሐ ቢገባ መንግስተ ሰማያትን አይወርስም። የተጠመቀ ሰውም ደግሞ ንስሐ ካልገባ የእግዚአብሔር መንግስት አይወርስም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ያልበላ ያልጠጣ የለውም። በቃ ባጭሩ። ስለዚህ ባለ ሁለት መክሊት የተባሉት እነዚህ ናቸው። ባለ አንድ መክሊት የተባለው ማን ነው ይላል። ባለ አንድ መክሊት የተባለው አንድ ዲያቆን ነው ይላል። ዲያቆን ለምንድን ነው ባለ አንድ መክሊት የተባለው? ዲያቆን ማቁረብ፣ ማጥመቅ፣ መሾም፣ መሸለም አይችልም። ምንድን ነው የሚችለው? ለተልእኮ ምስጢር መፋጠንና ካህኑን መራዳት ነው ይላል። ዲያቆን ባለ አንድ መክሊት ነው ይላል። አንድም ይሁዳ ነው ይላል። ይሁዳ ባለ አንድ መክሊት ነበር፣ ተሰጥቶት ነበር፣ ግን ያችን መክሊት ወስዶ ቀበረ ይላል። አንድ ባለ አንድ መክሊት። ሌላው ባለ አንድ መክሊት የተባለው ማን ነው? ሃይማኖት ብቻ ያለው ሰው። ባለ አንድ መክሊት የሚባለው ሃይማኖት ብቻ ያለው፣ ምግባር የለውም፣ ንስሐ አይገባም፣ ክህነት አይፈልግም፣ ምርኩስና አይፈልግም፣ ብትውና አይፈልግም፣ የቅድስና ስራ ባችኑ እንዳመነ እንደተጠመቀ ብቻ ያለ ሰው፣ ምንም በጎ ነገር የማይሰራ ነው ይላል። ሌላው አንድ መክሊት የተባለው ይህ ዓለም ነው። ይህ ዓለም አንድ መክሊት ነው። በዚህ ዓለም ካተረፍን በማያልፈው በሰማያዊው በሁለተኛው በዘላለማዊ ዓለም እንሾማለን ማለት ነው። ስለዚህ እንደዚህ አይነት ሐሳቦች አሉ። ሌላው ስለዚህ ጌታችን የተናገራቸውን ቃል እንመልከት። አንተ በጎ ባሪያ ይላል። በጎ ባሪያ፣ ታማኝ ባሪያ ማለት ምን ማለት ነው? አንደኛ ስጦታውን የተቀበለ በጸጋ። ይኸውላችሁ በጎ ባሪያ ማለት ምን አይነት መሰላችሁ? እግዚአብሔር የሰጠውን አሜን ብሎ የሚቀበል ማለት ነው። እግዚአብሔር የሚቀበል። በኑሯችሁ ደስተኛ ናችሁ? በመግባታችሁ ደስተኛ ናችሁ? በነገራችን ላይ እኛ ራሱ በጎ ባሪያዎች አይደለም። እንደው ምን ስትል ነው እንዲህ አደረገ የፈጠርከኝ? እንደው ምን ስታር ምን እንዲህ አደረከኝ ለምንድን ነው? እኔም ብቻ ብለን የምናማርር ሰዎች የለም። ምን አይነት እድል ነው ለኔ የሰጠኝ ብለን የምናማርር ይቷቻል፣ ምናማርር ሰዎች አለን። ስለዚህ በጎ ባሪያ ማለት የተሰጠውን አነሰም አደገም አቅሙን ባለጸጋው ጌታው ስለሚያውቅ አሜን ጌታዬ ሆይ ብሎ የሚቀበል በጎ ባሪያ ይባላል። ሁለተኛ ደግሞ የተሰጠውን አክብሮ የተቀበለና ለትርፍ የሚተጋ። ሌላው ደግሞ ፈጥኖ የተሰጠውን ነገር ይዞ ሄዶ የሚያተርፍ የሚተጋ በጎ ባሪያ ይባላል። ሌላው በጎ ባሪያ ማለት ምን ማለት ነው አሉ? በጌታው የተመሰከረለት። ዛሬ እኮ ሰው ገንዘብ እየከፈልን ሰው እንዲያመሰግኑን እናደርጋለን። አንዳንድ ባለስልጣናት ገንዘብ ይከፍሉና ከዛ በሰዎች መካከል እንዲመሰገኑ ያደርጋሉ አይደል? ገንዘብ እየከፈሉ በሰዎች አቤት ከሌ ማለት ጥሩ ሰው ነው ምናምን። ወይ ለአንድ ሰው በርከት ያለ ዘይትና ሹካር ይሰጡና ከሸማቾች መካከል አንዷ እንደ ከሌት አይነት ሴት ሸማቾች የልሷ ጋር መጣችሁ በቃ ዘይቱም ሱካሩም በቃ በገፍ ነው የምንወስደው ትላለች። ሌላው እኮ ምንም አላገኝም። እና እንዲህ አይነት ነገሮች አሉ። ስለዚህ በጎ አገልጋይ ማለት ራሱን የሚያስመሰግን ወይም ደግሞ በሰው እየከፈለ የሚመሰግን ሳይሆን ራሱ ጌታው የሚያመሰግነው ወይም ደግሞ በሌላ ሰው ያለ ጥቅም ያለ አንዳች ጉቦ ያለ አንዳች ጥቅም ባደረገው ነገር ሌሎች የሚመሰክሩለት ነው ይላል። መጽሐፈ ምሳሌ ምዕራፍ 27 ላይ እንዲህ የሚል ጥቅስ አለ። እንዲህ የሚል ጥቅስ ሌላው ያመስግንህ እንጂ አፍህ አይደለም። የሰማችሁ ነው። ሌላው ያመስግንህ እንጂ አፍህ አይደለም፣ ባዕድ ሰው እንጂ ከንፈርህ አይደለም ይላል። ባዕድ ሰው ማለት ሌላ ተጨማሪ ሰው፣ ሌላ ሰው ካንተ ውጭ የሆነ ሰው ያመስግንህ እንጂ ከንፈርህ አይደለም። አንተ ራስህ በራስህ ደግሞ ማመስገን አትችልም። ጌታ ራሱ እኮ በወንጌል ምን አለ? እኔ ራሴን ባመሰግን ምስክሬ እውነት ምስክሬ ራሴ ስለ ራሴ በመሰክር የዮሐንስ ወንጌል 5:31 ላይ ምናል እኔ ስለ ራሴ በመሰክር ምስክርነቴ
እውነት አይደለም። ስለዚህ በጎ አገልጋይ ማለት ምን ማለት ነው? በጌታው የተመሰከረለት ማለት ነው። እሺ በጥቂቱ ታምነሃል የሚል ኃይለ ቃል አለ። በጥቂቱ ታምነሃል ማለት ምንድን ነው? በተሰጠህ አትርፈሃል፣ ወይም ደግሞ ምክንያት አልደረደርክም። አሁን ባለ ሁለቱም እኮ ምክንያት ነበረው። ባለ አንዱ ቀበር አይደል? ባለ ሁለቱስ ጌታ ሆይ ለምንድን ነው ለኔ ሁለት የሰጠኝ? እኔ ከከሌ በምን አንሳለሁ አላለም። ሄዶ ወጥቶ ወርዶ አተረፈ። ስለዚህ ምክንያት የማይደረድር የተሰጠውን ተቀብሎ ለትርፍ የሚሰራ ሰው በጥቂቱ የሚታመን ማለት ነው። አንድም በምድር በሰጠው ስልጣን ክህነት አገልግሎት ታምናሃል ይላል። ዲያቆናት በድቁና በሰጠው ድቁና ታምናሃል። ስለዚህ የክህነት ማድረግ ይገባሃል። ቅዳሴ ላይ አይደል ዲያቆን ነጋሽ ምንድነው የሚል ቅዳሴ ላይ የማርያም ቅዳሴ ላይ ዳግመኛም እንደ አገልጋይ ስርዓት የሚያገለግል ይህንንም ዲያቆን ወደኛ ወደሚበልጥ የክህነት ማድረግ አድርሰው ጸጋና እውነትን ተመልቶ በመንፈስ ቅዱስ ያንተን አነዋወር አይቶ እንዳደነቀ እንደ እስጢፋኖስ አድርገው። ስለዚህ በድቁና የታመነ አገልጋይ ባለ አንዱ ማን ነው ብለናል? ዲያቆኑ ነው ብለናል። ስለዚህ ጌታ ሆይ ለኔ ይበቃኛል ብሎ ያንን አንድ የተሰጠውን መክሊት ወጥቶ ወርዶ ያተረፈ ሰው ክህነት ይሰጠዋል። ክህነት ብቻ አይደለም፣ ኤጲስቆጶስ ሊሆን ይችላል፣ መነኩሴ ቆሞስ ሊሆን ይችላል። ከዛ በላይ የሆነ ማዕረግና ስልጣን ሊሰጠው ይችላል። ስለዚህ ዳግመኛም እንደ አገልጋይ ስርዓት የሚያገለግል ይህን ዲያቆን ወደሚበልጥ ወደኛ ክህነት ማዕረግ ወደኛ ወደ ሹመት ማዕረግ አድርሰው እያለ ስለዚህ የሚበልጠው ወደሚበልጠው ማዕረግ ይደርሳል። በጥቂቱ ታምናሃል ማለት በሰጠው ጥቂት የድቁና ለምሳሌ እስጢፋኖስ አይደል? እስጢፋኖስ ድቁና ተሾሟል አይደል? እንዴት እኔ ከ12 ሐዋርያት መካከል አልሆንም? ለምን ቢያንስ ከ72ቱ ለምን አላለም? እንደውም እኮ ቅዱስ እስጢፋኖስ የተሾመው ታውቃላችሁ አይደል? የሐዋርያት ሥራ ተማሪዎች በሴቶቹ በአይሁድና በግሪክ በአረማውያን ሴቶች መካከል በምግብ ጉዳይ አለመግባባት ተፈጥሮ ያንን እንዲዳኙ ነው። ለምግብ አብሳይነት ነው የተመረጡ 7 ዲያቆናት ምግብ እንዲያቀርቡ ወይ ደግሞ በሴቶቹ መካከል ያለውን ችግር እንዲፈቱ። ያው ሴቶች በርከት በዛ ካሉ ያው ችግር አለ ታውቃላችሁና ስለዚህ በዛ መካከል ግን ቅዱስ እስጢፋኖስ የተሾመው ለዚህ ቢሆንም የተሰጠውን ጸጋ አክብሮ በአይሁድ መካከል ስለ ክርስቶስ ታገ እንደውም የመጀመሪያው ሰማዕት ሆነ። እንደውም የመጀመሪያው ሰማዕት ወንጌል ለመስፋፋት በመላው ዓለም ወንጌል እንዲስፋፋ ምክንያት ሆኗል። ስለዚህ በጥቂቱ የታመነ አንዱ ማን ነው? ዲያቆኑ ቅዱስ እስጢፋኖስ ነው። ሌላው ደግሞ ብዙ ምስጢር ብዙ ጥበብ። እንግዲህ በጥቂቱ ታምናል ማለት አንድ ሁለት ጥቅስ ተሰጥቶ ወይ ደግሞ የተወሰነ ዕውቀት አውቀ ያንን ለማስተማር ለመምከር ሰዎችን ለመመለስ የምትተጋ ከሆነ ጥበብን ምስጢርን ደግሞ ይጨምርልሃል። በጥቂቱ ታምናል ማለት በሰጠው ትንሽ ነገር ሰዎችን ታገለግላለህ፣ ትዘምራለህ። ስለዚህ ጸጋን አበዛልሃለሁ፣ ትሰብካለህ፣ ምስጢር እገልጥልሃለሁ፣ ብሉይ ከሐዲስ ይስማሙልሃል፣ የሊቃውንት መጽሐፍ ይጨመርልሃል። አይታችኋል። ስለዚህ በጥቂቱ በርታ፣ ጠንክር። በጥቂቱ ታምናል የሚለው ይሄ ነው። ሌላው ወደ ጌታ ደስታ ግባ የሚለው የጌታ ደስታ የተባለ መንግስተ ሰማያት መሆኑን መጽሐፍ ይናገራሉ። በተለይ አሁንም አባ ሕርያቆስ በቅዳሴ ላይ ይላል እናንተ የክርስቲያን ወገኖች በዚህ ቀን የተሰበሰባችሁ ነፃ በምታወጣ በሰማይ ባለች በኢየሩሳሌም ይሰብስባችሁ። የካህናት አለቃ ኢየሱስ ክርስቶስ ከዚህ አለ፣ ንጹሕ አክሊልና ብሩህ ልብስ ከዚህ አለ። እሱም ከሰማይ የመጣ እንጂ የሰው እጅ ያልተጠበበበት ነው እና የካህናት አለቃ ኢየሱስ ክርስቶስ ወዳለበት ይወላችሁ የተሳለ የፊቱ መልክ ከዚህ አለ እያለ የጌታ ደስታ የተባለው ጌታችን ከልጆቹ ጋር ከአገልጋዮቹ ጋር ደስታ የሚያደርግበት መንግስቱ ጽድቁ መሆኑን ይናገራል። እና እናንተ በዚህ የተሰበሰባችሁ ነፃ በምታወጣ በኢየሩሳሌም ይሰብስባችሁ ይልና በዛ በነፃ በምታወጣ በኢየሩሳሌም ማን አለ? የካህናት አለቃ ኢየሱስ ክርስቶስ ከዚህ አለ፣ ንጹሕ ልብስ ከዚህ አለ፣ ንጹሕ አክሊል ብሩህ ልብስ ከዚህ አለ እያለ ይናገራል። ስለዚህ ወደ ጌታ ደስታ ግባ ማለት ወደ መንግስተ ሰማያት ጌታ እግዚአብሔር ብትገባለት ደስ ወደሚያሰኘው ብትገባለት ወደሚወደው አይደል? አንድ ሰው
ጌታ አምላክ እውነተኛ ባለጸጋ ስለሆነ እያዘነ ለምሳሌ ጌታችን ኢየሱስ ክርስቶስ ጻድቃንን ኃጣንን ሂዱ ከዚህ የሚለው ሂዱ ወደ መንግስተ ሰማያት ግቡ ማን ወደ ዘላለም እሳት ሂዱ የሚለው ደስ ብሎት አይደለም፣ ግን የሰዎችን ነፃ ፈቃድ በነገራችን ላይ እግዚአብሔር ኃጢአት ለሚሰሩ ሰዎች መንግስት በነገራችን አንድ ጥያቄ ጠይቃችሁ ለምሳሌ አንድ ጥያቄ ቀላል ጥያቄ አንድን በጣም ኃጢአት የሚሰራን ሰው እግዚአብሔር መንግስተ ሰማያት ቢያስገባው ትክክል ነው ወይስ አይደለም? በጣም ኃጢአትን የሚሰራ ሰውን መንግስተ ሰማያት ቢያስገባው እግዚአብሔር ትክክል ነው ወይስ አይደለም? ምን ትላላችሁ እስኪ? እንደ መጽሐፍ ቅዱስ እንደ ሰው ተፈጥሮ አነጋገር መዝኑና በጣም ኃጢአት የሚሰራ ሰው አታርግ የሚባለውን የሚያደርግ ሰው አትንካ የሚባለውን የሚነካ ሰውን እግዚአብሔር መንግስተ ሰማያት ቢያስገባው ትክክል ነው ብላችሁ ታስባላችሁ? ኦኬ፣ እግዚአብሔር ምንጊዜም ትክክል ነው። ኖ እግዚአብሔር ምንጊዜም ትክክል ነው ማለት ይውላችሁ እግዚአብሔር ጎበዝ አይደለም። አንዳንድ ጊዜ የዋህ ክርስቲያኖች አላችሁ። እግዚአብሔር ሁሌ ትክክል ነው ማለት ነው ማለት መሰላችሁ? እግዚአብሔር ሁሌ ትክክል ነው ማለት ሰው እንደየውድ ፈቃዱ እንደየ ፍላጎቱ ነው የሚሰጥ። ለምሳሌ አንቺ ወይም አንተ እሳትና ውሃ አቅርቤልሃለሁ ወደ መረጥከው እጅን ስደድ ይላል። ስለዚህ አንተ አይ አልፈልግም ውሃውን እሳቱን ነው የምፈልገው ብለህ ወደ እሳቱ እየሄድክ እግዚአብሔር ደግሞ በፍጹም ወደ እሳትማ አትሄድም ካለ ትክክል አይደለም። ለምን? የሰው ነፃ ፈቃዱን ይጋፋል ማለት ነው። የሰው ነፃ ፈቃዱን ይጋፋል። ሰው የመረጠውን ለምሳሌ አንቺ አሁን እዚህ ጋር አንደኛችሁ አሜንም ይሁን ጽጌም ትሁን ወይ የሆነ ሰው ሳምበዲ በቃ እኔ ክፉ ሰርቼ ሲኦል መግባት ነው የምፈልገው እያልክ አይ እግዚአብሔር በፍጹም አንተ ገነት ነው መግባት አለብህ ካለ ነፃ ፈቃድህን እንኳን አልፈጸመልህም። ስለዚህ እያዘነ ምንም እንኳን አንተ ወደ ሲኦል ወደማይገባ ነገር ብትሄድ ባይደሰትም እያዘነ ግን ከዛ ሊከለክላቸው። እንደዛ ቢሆንማ ዛሬ ለምሳሌ እግዚአብሔር በዚህ ሰዓት በሰማይ ክብሩን የሆነ ተአምር አሳይቶ ሁሉንም ሰው በአንዴ የሱ ተከታይ ማድረግ አይችልም? ነገሩን ሲሆነ ዛሬ አሁን ነገ ጠዋት ላይ የሆነ ሰማዩ ግልጥ ብሎ ሰው ስላሴን ሁሉንም በሰማይ ያለውን በሙሉ አይቶ ሁሉም ሰው ከተለያየ ሃይማኖት እግዚአብሔርን ወደ ማምለክ ብቻ መምጣት አይችልም? እንደዛ ማድረግ አይችልም? እግዚአብሔር ሰማይን ግልጥ አድርጎ አሁን ያለበት በምን እንዳለ ለምሳሌ ኢትዮጵያ ኦርቶዶክስ ቤተክርስቲያን እግዚአብሔር እንዲህ ነው ብላ ትናገራለች። ሌሎቹ ደግሞ ሌላል። ስለዚህ ትክክለኛ ማንነቱን ግልጥ አድርጎ ሰማይን እንደ መጋረጃ ስብስብ አድርጎ ማሳየት እኮ ይችላል። ግን ያን አላደረግም። ለምን? በተሰጠን አእምሮ ተመራምረን መጽሐፍትን አንብበን መምህራንን ጠይቀን በስነ ፍጥረት ተመራምረን ልናውቀው ልንረዳ ይገባል። ይህን ይፈልገው እንዴ ማቴዎስ 16 ምን አለ? አይሁዳውያን ፈሪሳውያን መጥተው ምን አሉ? እስኪ አንተ አምላክ ከሆንክ የሆነ ተአምር አድርግና እንመንብህ አሉት። ጌታችን ምን አለ? ክፉና መንዝራ ትውልድ ምልክትን ይሻል። እግዚአብሔርን እንድናመልከው እንድንገዛለት የሚፈልገው ተአምራትን በማድረግ ሳይሆን ተመራምረን በተሰጠን ነፃ ፍቃድ በተሰጠን ነፃ አእምሮ። ስለዚህ አንድ ሰው ኃጢአትን የሚሰራ ብዙቶ ኃጢአትን የሚሰራ በእርግጥ ወደ ንስሐ እንዲመለስ እግዚአብሔር ይረዳዋል፣ ያግዘዋል፣ ይመክረዋል፣ ይገስጸዋል አይደል? ተይ ልጄ ይሄን አትንኩ፣ ይሄን አታድርግ፣ እንደዚህ አትስራ ይልሃል። እምቢ እሰራለሁ አልፈልግም ብለህ ሰርተህ እግዚአብሔር ገነት መንግስተ ሰማያት ካወረሰ እኮ ነፃነትን ገድቦልሃል ማለት ነው። ወይም ደግሞ ነፃ ፈቃድ ያለ ሰው አይደለም፣ ግን አይፈልግም። እግዚአብሔር አይከለክልህም፣ ግን አይፈልግም። ወደዛ በመግባት ደስ አይለውም፣ ግን ሊያግድህ አይችልም። የሰው ልጅ ሲፈጠር ነፃ ፈቃድ ተሰጥቶት ነው እንዴ። ካልሆነማ ለምን ታዲያ? እንደዛ ከሆነማ ዕፀ በለስን ፈጥሮ እግዚአብሔር እኮ አዳም ዕፀ በለስን ከመብላቱ በፊት በኪሩቤል በምትገለባበት ሰይፍ ዕፀ በለስን እኮ ከቦ እዚህ ይሄን ዕፀ በለስ ብትበላ አንድ መልአክ ቆሟል እዚህ ጋር
እጅህን ነው የሚቆርጥ ማለት ይችል ነበር። ግን ያን አደረገ ማለት እግዚአብሔር የአዳምን ነፃ ፍቃዱን ገደበበት ማለት ነው። ስለዚህ ሙሉ ነፃ ፍቃድ ያለው ሰው ልጅ ጽድቅ ከሰራ ይሄን ታገኛለህ፣ ኃጢአት ከሰራ ይሄን ታገኛለህ ብሎ ለሰው ልጆች ነግሯል። ከዛ ውጪ አይ የፈለገ ይምጣ በቃ እኔ አልፈልግም፣ በቃ ገነት ይቅርብኝ፣ መንግስተ ሰማያት የሚባል ነገር አልፈልግም፣ በቃ እኔ ሲኦል ነው ከሰይጣን ጋር ነው የሚመቸኝ እያልክ እየሰራ እግዚአብሔር አይቻልም ብሎ አስገድዶ ገነት የሚያስገባ ከሆነ እግዚአብሔር ፍትሃዊ ነው? ንገሩኝ እስኪ። እግዚአብሔር ፍትሃዊ ነው ትላላችሁ? መልሱ። እየተደፋፈርን አይደለም። በነገራችን ላይ እግዚአብሔር ፍትሃዊ ነው። አሁን በነገርኳችሁ አንቺ ገነትም ይቅርብኝ በቃ እኔ አልፈልግም፣ መንግስተ ሰማያት አልገባም፣ ካንተ ጋር መኖር አይመቸኝም ብለሽ ኃጢአት ለኃጢአት እየደረብክ አትንካ አታድርግ የተባልከውን እያደረግ አይ በፍጹም ና ከኔ ጋር ብሎ ጎትቶ የሚወስድህ መንግስተ ሰማያት የሚሰጥ ከሆነ እግዚአብሔር እኮ ፍትሃዊ አይደለም። እግዚአብሔር በስራው ትክክል ነው የሚባለው አንዱ ገነትን ለሚፈልገው ገነትን አይደል፣ ሲኦልን ለሚፈልገው ሲኦልን፣ ገነትን ለሚፈልገው ገነትን ሰጥቶ ሲኦልን ለሚፈልገው ሲኦልን ከሰጠማ ማን ነው? ገነትን ከሰጠማ እግዚአብሔር በስራው ትክክል እንዴት ይባላል? ተረድታችሁኛል? አይ ቲንክ። ስለዚህ ወደ ጌታ ደስታ ገባ ማለት የሰው ልጅ ወደ እርሱ ቢመጣ ወደ መንግስተ ሰማያት ወደ ዘላለም ህይወት ቢመጣ ደስ ይለዋል። ወደ ሲኦል ብትሄዱ ደስ አይለውም። ግን አያግዳችሁም፣ አይከለክላችሁም ማለት አያስጠነቅቃችሁም፣ አይመክራችሁም፣ አይገስጻችሁም ማለት አይደለም። እምቢ ካልክ አላያችሁም? ትናንትና ስናነብ የኤፌሶኑን የቤተክርስቲያን አለቃ እንዲህ የቀደመ ፍቅርህን ትተሃል፣ ወደ ቀድሞ ተመለስ፣ ካለበለዚያ እወስድብሃለሁ፣ መቅረዝን አጠፋለሁ ካልሆነ አይታችኋል። አይሆንም እያስጠነቀቀው ነው። እምቢ አልፈልግም፣ መቅረዝም ይጥፋ ይወሰድ ካለ ምን ይደረጋል? ስለዚህ ወደ ጌታ ደስታ ገባ ማለት ጌታ ብታደርገው ብታከናውነው ደስ ወደሚለው ነገር ግባ ነው። እግዚአብሔር ሁላችንም ወደ ጽድቅ ወደ መንግስቱ ብንገባ ደስ ይለዋል። ወደ ሲኦልስ ደስ አይለውም። ግን አይከለክለንም፣ አያግደንም፣ አይሆንም አይልም፣ አያግደንም። ምክንያቱም ነፃ ፍቃድ ያለን ሰዎች ስለሆንን ይሄንን በደንብ ተረዱ። ግን ይመክረናል፣ ይገስጸናል፣ መልካም እንዳልሆነ ይነግረናል። አዳምን ምን ብሎታል? እችን ዕፀ በለስ በበላ ጊዜ የሞት ሞትን ትሞታለህ አለው። እምቢ ብሎ አዳም ዕፀ በለስን በላ። ከዛ የሞት ሞትን ሞተ። በነገራችን ላይ እስኪ አሁንም አንድ ጥያቄ ጠይቃችሁ፣ አዳም ዕፀ በለስን በልቶ የሞት ሞትን ባይሞት ኖሮ እግዚአብሔር ትክክል ነው? መልስልኝ። ዛሬ ትንሽ ጠንከር ያለ ጥያቄ እንጠይቅ። ዕፀ በለስን በላ አዳም ትሞታለህ ብሎታል። ባይሞት ኖሮ የሞት ሞትን ባይሞት ኖሮ አዳም ማን ነው? እግዚአብሔር ትክክል ነው ይባላል? ፍትሃዊ ነው ይባላል? ወይስ ደግሞ የሰጠው ነፃ ፍቃድ እንደው ለይስሙላ ነው እንደው ዝም ብሎ እንጂ አይ ትክክል። ስለዚህ እግዚአብሔር ምን አለው? ዕፀ በለስን እንዳትበላ፣ በበላ ጊዜ የሞት ሞትን ትሞታለህ አለው። አዳም በላ። የግድ ከበላ ደግሞ ልሙት ብሎ አይደል የበላው አዳም? አዳም ዕፀ በለሱን ሲበላ ምንድን ያለው? በቃ ልሙት የሞት ሞትን አይደል ያለው? የሞት ሞትን ልሙት እንዳለ የሞት ሞትን ሞተ። ስለዚህ እግዚአብሔር ምንድን ያለው? አዳም ዕፀ በለስን በበላ ሰዓት ራቁቱን ሆነ፣ ተራቆተ። ስለዚህ የቁርበት ልብስ አለበሰው እና አዳምን ከገነት ምን አለው? አስወጣው። ለምን? በቃ ከበላ አትቀመጥም፣ በነፍስም በስጋም ሙት ትሆናለህ አለው። ሙት ሆነ። ድጋሚ ክርስቶስ መጥቶ እስከሚከሰው ድረስ። ከዛ በኋላ አዳም ሱባኤ ገባ። ነቢያት ናና አድነን አሉት። እግዚአብሔር በነገራችን ላይ 5500 ዘመን ሲቆጠር መጥቶ ያዳነን ስለፈለገ ብቻ አይደለም፣ ና ስላልነው ነው። አዳምም ደግሞ ሱባኤ ገብቶ ነበረ፣ አልተሳካለትም። ለመዳን በጣም ፍላጎት ነበረው አዳም። ሱባኤ ገብቶ በ35 በ37ኛው ቀን አሁንም ሰይጣን አሳስቶታል። ስለዚህ አቅም ባይኖረውም አዳም ሰይጣንን ድል መንሳት ባይችልም ግን የመዳን የመመለስ ምን አለ ፍላጎት ነበረው። ስለዚህ እግዚአብሔር ያንን ፍላጎቱን ተመልክቶ መጥቶ አዳነው ማለት ነው። ስለዚህ ወደ ጌታ ደስታ ግባ።
አንተ ክፉና አኬተኛ ባሪያ፣ ክፉ የምታስብ ክፉ የምትሰራ ማለት ነው። እሺ ቁጥር 26 ሁለት ምዕራፍ አለች፣ እሷን እንጨርስና እናጠናቅ። እንዲህ ይላል። ከዛ በኋላ አንድ መክሊት የተቀበለው ሰው መጥቶ እንዲህ አለ። በጣም የሚገርም ሰው ነው። ይሄ ደግሞ ምን አለበት? በጣም የሚገርም ሰው፣ ስንፍና ብቻ ሳይሆን ብልግናም አለበት። ባለጌ ነው ይላሉ ሊቃውንት። በጣም ይገርማል። ምንድን ነው ብልግናው? የጌታውን ገንዘብ መመለስ ሲገባው ጭራሽ ብሎ ተሳደበ። አይገርማችሁም? በጣም ከባድ ሰው ነው። ከዛ ምን አለ? አንድ መክሊት የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንክባት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ስለዚህም ፈራሁ፣ ሄጄ መክሊትህን በምድር ቀበርኩት፣ እነሆ መክሊትህ አለ። ስለዚህ ፈራሁ ወይ ደግሞ መክሊትህን ቀበርኩት የሚለውን የቤተክርስቲያን ሊቃውንት ፈራሁ ማለት ሌባ ቢሰርቀኝ፣ ወንበዴ ቢቀማኝ፣ ቀጣፊ ቢያታለኝ ብዬ ፈራዋል። አንድም የሰጠኝን መክሊት የሰጠኝን ትምህርት አስተምራለሁ ብዬ ብወጣ አለ አላውያን እሳት ስለት አሳይተው ቢያስክዱኝ ለወንጌል አገልግሎት ወጥተው የካዱ እኮ አሉ አይደል? ለምሳሌ እንደ ዴማስ ቅዱስ ጳውሎስ ሂድና የተሰሎንቄን ሕዝብ አስተምር ብሎ ቢሄድ እዛው ቀረ አይደል? ስለዚህ ፈራሁ ማለቱ ምንድነው አለ? ላስተምር ስወጣ መክሊቴን ሌባ ቢሰርቀኝ፣ ወንበዴ ቢቀማኝ፣ ቀጣፊ ቢያታልለኝ፣ አላውያን እሳት ስለት አሳይተው እንገላሃለን እናቃጥላለን ብለው ቢያስክዱኝ፣ አንድም መናፍቃን ተከራክረው ምላሽ ቢያሳጡኝ ብሎ ሃይማኖቱን ሳይመሰክር ቀረ ይላል። ሃይማኖቱን ሳይመሰክር ቀረ ይላል። ስለዚህ ፈራሁ ማለቱ አንድም ነው። ከዛ በኋላስ ገንዘብህን በምድር ላይ ቀበርኳል። ገንዘብህን በምድር ላይ ቀበርኩ ማለት ባጭሩ ምን ማለት ነው? በሰውነቱ በአይምሮ ውስጥ ብቻ አስቀመጥኩት ማለት ነው። ማለት ሰዎች ጆሮ እንዲደርስ አላደረኩትም ማለት ነው። ሰውነቱን በምድራዊ ስራ ብቻ የሚያሰለጥን ለራሱ ብቻ የሚያስብ ገንዘቡን የጌታውን ገንዘብ ወርቅ የቀበረ ሰው አለ ምን አይነት ሰው ነው አሉ አባቶቻችን? ሰውነቱን ለምድራዊ ስራ ብቻ የሚያሰለጥን ለራሱ ብቻ የሚያስብ ማለት ነው። ለራሱ ብቻ የሚያስብ ሰው ሰው ይዳን አይዳን፣ ሰው ንስሐ ይግባ አይግባ፣ ሰው ስለ ሃይማኖት ይወቅ አይወቅ ግድ የማይሰጠው ሰው ለራሱ ብቻ የሚኖር የጌታውን ወርቅ የቀበረ። እንደውም ታሪክ መጽሐፍ ቅዱስ ትርጓሜ ላይ እንዲል አባ መልአከ ክርስቶስ የሚባለው አንድ አባት ናቸው። በደንብ ስሙችን ታሪክ ልጠይቃችሁ ይችላሉ። አባ መልአከ ክርስቶስ ይባላሉ። ምን አይነት አባት ናቸው መስላችሁ? በፍጹም ትምህርት በጣም ብዙ ትምህርት የተማሩ አባት ነበሩ። ሳያስተምሩ ቢቀሩ በተባቶ ፈጽመውታል ይላል። ማለት ብቻቸውን ሆነው ትምህርት ሳያስተምሩ የተማሩትን ብሉይን ሐዲሱን የቤተክርስቲያን መጽሐፍ ሳያስተምሩ ቀሩ ይላል። በሚሞቱበት ሰዓት አለ መላእክት መጥቶ ገሰጻቸው፣ ተቆጣቸው። ለምን እንዴት ይሄ ሁሉ ትምህርት ሳያስተምሩ ቀሩ ብሎ ማለት ነው መልአክ። ከዛ በኋላ ምን ይላል መጽሐፉ? መልአክ መጥቶ ቢገስጻቸው የተማሩት ትምህርት አካል እየገዛ ሲወጡ ሲሄድ ይታይ ነበር ይላል። አካል እየገዛ ይወጡ ይሄድ ነበር፣ ቀለሙ እየታየ ማለት ነው። አካል በሰው አሁን ቀለም ትምህርት ይታያል አይታይ ማለት ለምሳሌ ስናውቅ አሁን እኛ የሆነ ነገር ሳስተምራችሁ እንዲቀጥታ ሄዶ እንደ ውሃ ወይም እንደ ምግብ እናንተ ውስጥ ገብቶ አይዋሃድም፣ አይታይም፣ ረቂቅ ነው ቃል። ስለዚህ ቀለሙ አካል እየገዛ ሲወጣ ታይቷል። እኛ አባት ሲኦል ገቡን ቢባል አይ አልገቡም። ለምን? የመምህርነት ማዕረግ ጎሏቸው በህዝባዊነት ወርሰውታል ይላል። ማለት ስላላተረፉበት፣ ስላልነገዱበት፣ ስላልወጡበት፣ ስላልወረዱበት እንደ ድክመት ቢቆጠርም ነገር ግን መምህር ሆነው ሳለ እንደ አንድ ምዕመን እንደ አልተማረ ህዝባዊ በዚያ መጠን ወርሰውታል የሚል የቤተክርስቲያን ትምህርት አለ። ከዛ በኋላ ካወክ ገንዘቤን እንግዲህ ጌታችን ምን አለው ደግሞ ካወክ ገንዘቤን ለምን አልመለስክልኝም የሚል አለ። ክፉ ቢሆንማ ቀድሞውንም ባልሰጠው ነበር ይላል። እንግዲህ ይሄ ባሪያ ምን አለ? አንተ ክፉና ጨካኝ እንደሆን ካወኩኛ ጌታው ባለጸጋው ክፉ ቢሆን ኖሮ መጀመሪያም አይሰጠውም ነበር። መጀመሪያ
እግዚአብሔር አሁን ደግ አምላክ ስለሆነ አይን ሰጥቶ አፍ ሰጥቶ ጆሮ ሰጥቶ ሁሉን አከናውኖ እንድንሰራበት እንድናተርፍበት አደረገ። ክፉ ቢሆን ኖሮ መጀመሪያም ምንም የሰውነት ቅርጽ የሌለው አድርጎ ይፈጥረን ነበር። ወይ እንደ በርጠሚዎስ አይን የሌለን ግንባር ብቻ አድርጎ ይሰራን ነበር። ወይ መናገር ማንችል አድርጎ ይሰራን ነበር። በጤናችን ወተን ወርደን ገንዘብ እንድናገኝ እንድናተርፍ ድሃ እንድንረዳ ባይፈልግ እንደ መጻጉዕ ልምሾ አድርጎ በደዌ እንትን ብሎ በአልጋ ላይ ተኝተን እንድንቀር ይሆን ነበር። ግን ጤናን ሰጥቷል፣ ወተን እንድንገባ አድርጓል። ስለዚህ ወተ ገብት እንድትገባ አድርጌሃለሁ። ምን ሰራ ምን አተረፍ? አንተን ባለጸጋ አድርጌሃለሁ። አንተን ባለጸጋ ሳደርግ እኮ ደሆች ላይ ስራ እንድትሰራ ነው፣ ምስኪኖች ላይ ስራ እንድትሰራ ነው። አንተን ጤነኛ ያደረኩ የታመሙትን ሰዎች እንድትረዳ ነው ይላል። ስለዚህ ይሄ ነው አንዱ ከሁለቱ እንኳን ብታደርሰው፣ አንድም ቢያንስ አላውያን ጋር ባትሄድ ክፉ ሰዎች ጋር ባትሄድ ነው ለአንድ ሰው ለሁለት ሰው እንኳን ብትናገራል። ካወክ ገንዘቤን ለምን አልመለስክም? እኔ ለሚያተርፉ በሰጠሁት ማለት ለአንዱ ለሁለት ሰው እንኳን ያስተማርኩን ተናግረ ቢሆን ኖሮ እኔ ከፍጹምነት እንዲደርሱ በረዳኋቸው ነበረ። እሱ ግን በአይምሮ ሰብስቦ ይዞታል ማለት ነው። ስለዚህ እነዚህ ከዛ በኋላ ምንድነው እነሆ የሰጠኝ መክሊት አለ። መክሊቱን መለሰ። ከዛስ ላለው ምን አለ? ከዛ መክሊቱን ውሰዱ አለ። የዚህን ሰው አንድ መክሊት ውሰዱና 10 መክሊት 5 ለሰጠውት 5 ላተረፈው ለባለ 10ሩ ስጡታል። ጨርሰናል። ከዛ ምን አሉ እነኛ እንዴ ይሄ 5 ያለው አይደለምን አሉ። ላለው ይሰጡታል፣ ይጨምሩለታል። የሌለውን ደግሞ ያንኑ ይወስዱበታል። ምን ማለት ነው? ላለው ይሰጡታል ማለት ምን ማለት ነው? 5 ላተረፈ ሰው ለምሳሌ ትጋት ላለው ሰው ምስጢር ይጨመርለታል። ምስጢር ይጨመርለታል። ጤና ተሰጥቷችሁ ለምሳሌ አንድ ሰው ጉልበት ተሰጥቷችሁ በጉልበታችሁ ቤተክርስቲያን የምታገለግሉ ከሆነ ገንዘብ ይሰጣችኋል። ደግሞ በገንዘባችሁ ቤተክርስቲያን ታገለግላላችሁ። ቤተክርስቲያን በገንዘብ የምታገለግሉ ከሆነስ የተሻለ ዕውቀት ወይም ደግሞ የተሻለ ጸጋ ተሰጥቷችሁ ደግሞ በሌላ ጸጋ ቤተክርስቲያንን ለማገልገል የግድ ሀብታም መሆን አይጠበቅብን ማለት። ስለዚህ ላለው ይሰጡታል አለ፣ ሊጨምሩለታል ማለት ባለው ለሚተጋ ሰው ተጨማሪ ትጋትን፣ ተጨማሪ ሀብትን፣ ተጨማሪ ጤናን ይሰጡታል። ሃይማኖት ላለው ሰው ምግባር ለሚሰራ ሰው ንስሐ ለሚገባ ሰው ሰማያዊ ምስጢርን ደግሞ ማየትን ደግሞ ይጨምሩለታል። በጸጋ ላይ ጸጋ ይሰጠዋል። የሌለውን ግን ያንኑ ይወስዱበታል ማለት የሌለው ሃይማኖት የሰው ሃይማኖት አለው ምግባር የለውም፣ ሃይማኖትን ጭምር ይወሰድበታል። የሌለውን ግን ያንኑ ከሌለው ግን ያለውን ያንኑ ማለት ምግባር ባይኖረው ንስሐ ባይገባ ባያስተምር ባይመክር ያለችውን ያችኑ የተጠመቃትን ጥምቀቱን ይወስዱበታል ብሎ ይናገራል ማለት። ገዛ የማይጠቅመውን ባሪያ አለ የተሰጠውን ያልተጠቀመ አይጠቅምምና፣ የማይጠቅመውን ባሪያ የተሰጠውን ያልተጠቀመ አይጠቅምምና ይላሉ። ለጌታው ያልታመነ እንደሚገባ ጌታውን ያላገለገለ ሰው የማይጠቅም ባሪያ ማለት ማለት ነው ለጌታውን እንደሚገባ የማያገለግል። እኛ ጥቅም ያለን ሰዎች የምንሆነው እግዚአብሔርን እንደሚገባ ስናገለግል እንጂ እግዚአብሔርን ካላገለግል ምን ጥቅም አለ? ጥቅም የሚኖረን እግዚአብሔርን ስናገለግል ነው። ከዛ እንደውም እንዲህ ይላል በማቴዎስ 5:13 ጨው አልጫ ቢሆን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም ይላል። የማይጠቅመውን ባሪያ የሚለውን ለምሳሌ ጨው ታውቃላችሁ አይደል? ጨው አልጫ ቢሆን ማለት ለምሳሌ ከጨው ውስጥ አንድ ፍሬ አንስታችሁ ስትቀምሱት ጨው ካላላችሁ ምን ትላላችሁ? አንስታችሁ ነው። ጨው ጥቅሙ አልጫውን ለማጣፈጥ ነው አይደል? ሴቶች እንደ ሩዝ ላይ ጨው አይገባም እንዴ? ነቃ በሉ። ጨው ጥቅሙ አልጫውን ለማጣፈጥ ነው አይደል? ስለዚህ የሆነ ጨው ብድግ አድርጋችሁ ቀምሳችሁ ምንም ካላላችሁ ምን እንደምታደርጉት ነጭ የሆነ ጨው የሚመስል የሆነ ነገር አገኝታችሁ ስትቀምሱት ምንም አይልም፣ ጣዕም የለውም። ምንድነው የምታደርጉት? አውጥታችሁ ትጥሉታላችሁ። መጣል ብቻ አይደለም
በጣላችሁት ቦታ ላይ ስታልፉ ደግሞ ትረግጡታላችሁ። ስለዚህ ጨው እንደውም አባባል አለ፣ ጨው ለራስ ስትል ጣፍጥ ካልሆነ ድንጋይ ነው ብለው ይረግጡሃል፣ ይጥሉሃል። ስለዚህ ጨው ለማን ሲል ነው የሚጣፍጥ? ለራሱ ሲል። ካልሆነስ ድንጋይ ነው ብለው ይጥሉታል። ስለዚህ የማይጠቅመውን ባሪያ ያለው ምንድነው? ጨው ሆኖ ተሰርቶ የማይጣፍጥ ከሆነ እግዚአብሔር ጨው አድርጎ ፈጥሮታል የሰዎችን ሕይወት እንዲያጣፍጥ የራሱንም ሕይወት እንዲያጣፍጥ። ነገር ግን አልጫ ከሆነ ምግባር ሃይማኖት ማነው በጎ ምግባር መልካም ስራ ከሌለው አልጫ ነው ብለው ይጥሉታል። ማለት በአፋ ከመንግስተ ሰማያት አውጥተው ይጥሉታል፣ ከጽድቁ ይለዩታል። መልካም ሰዎች የሚያዩትን ነገር አያይም። ስለዚህ ይሄን ማለት ነው በውጭ ወዳለው ጨለማ አውጡት ይላል። ከስልጣኑ ሻሩት፣ የጌታውን ሀብት እንኳ እርሱ ላይ ቢኖር ውሰዱበት ይላል። እንግዲህ ወደ ውጭ አውጣችሁ ጣሉት ማለት ወደ ጨለማ ጣሉት ማለት እንግዲህ በብርሃኑ በክርስቶስ ኢየሱስ ያልኖረ ሰው ወደ ጨለማ ይጣላል፣ ወደ ጨለማው ገዢ ወደ ዲያብሎስ ይጣላል ይላል። በዚያ ልቅሶና ጥርስ ማፏጨት ይሆናል ይላል። እንግዲህ ያ ማለት ያው በዚያ ጥርስና ማፏጨት ማለት በማይመች ሁኔታ ስላቅ ብዙ የኃጢአት ስራዎች በሚሰሩበት ቦታ ይጣላል ይላል። የማቴዎስ ወንጌል ምዕራፍ 14 ቁጥር ምዕራፍ 25 ቁጥር 14 ማቴዎስ 25 14 እስከ 31 ያለው ቃል ይሄንን ይመስላል። አምላካችን እግዚአብሔር ምስጢር ገልጦ እንደዚህ ስላስተማረ ስለመከረን ስሙ ለዘላለም የተመሰገነ ይሁን። ቸር አገልጋይ